ስውሯ ገዳይ ደራሲ አጋታ ክርስቲ ተራኪ ተስፋጽዮን ዳንኤል በባቡሩ አንደኛ ማዕረግ ፉርጎ ውስጥ በቅርቡ ጡረታ የወጡት ዳኛ ጀስቲስ ዋርግሬቭ ተሳፍረዋል። ዳኛው ጥግ ላይ ተቀምጠው ሲጋራቸውን እያጨሱ የታይም መጽሔት ፖለቲካ አምደን ያነባሉ። መጽሔቱን አስቀምጠው ወደ ውጭ በመስኮቱ በኩል ተመለከቱ። ባቡሩ ሶመርሴትን አልፎ እየሄደ መሆኑን ተመልክተው የእጅ ሰዓታቸውን አየት አደረጉ። የ2 ሰዓት ጉዞ ይቀራቸዋል። ስለ ኢንዲያን ደሴት ያነበቡትን ለማስታወስ ሞከሩ። በዲቮን የባህር ዳርቻ የሚገኘውን ኢንዲያ ደሴት የመዝናኛ ጀልባ አፍቃሪ የሆነ የአንድ አሜሪካዊ ቱጃር ንብረት ነበረ። ቱጃሩ ከሶስተኛ ሚስቱ ጋር ባለመስማማቱ ደሴቷን እናም በደሴቷ ላይ የተገነባውን የተቀናጣ መኖሪያ ቤት ለመሸጥ ማስታወቂያ አስነገረ። ስለ ደሴቷ ሽያጭ በሰፊው ሲዘግቡ የቆዩ ጋዜጦች ኦውን የተባለ ሰው እንደገዛት ዘገቡ። በጥቂት ቀናት ውስጥ የበርካታ ገዢዎች ስም ከደሴቷ ጋር ተያያዘ። ገብርኤል ተርል የተባለች የሆሊውድ ተዋናይት የረፍት ጊዜዋን በደሴቷ ለማሳለፍ በማሰብ እንደገዛችውም ተነገረ። ከቀናት በኋላ ደግሞ የእንግሊዝ ባህር ኃይል ለማዘዣ ጣቢያነት እንደገዛው የንጉሣውያን ቤተሰቦች ለልዑላኑ የጫጉላ ጊዜ ማሳለፊያ እንዳሰቡትና የመሳሰሉት አሉባልታዎች ጋዜጦችን አጣበው ከረሙ። ጡረተኛው ጀስቲስ ዋርግሬቭ ከጊዜያቸው አንድ ደብዳቤ አውጥተው ማንበብ ጀመሩ። ደብዳቤው የተጻፈበት የእጅ ጽሑፍ የሚያምር ባይሆንም ፊደላቱ ግን በግልጽ ይታያሉ። ውድ ላውረንስ፣ ስለ ደህንነትህ ከሰማው ብዙ ዓመታት አልፈዋል። ወደ ኢንዲያ ደሴት መምጣት ይኖርብሃል። ደሴቷ እጅግ በጣም ውብ ስትሆን ስለ ድሮ ትዝታችን ለመጫወት አመቺ ናት። የሚያምር ተፈጥሮና ፀሐይ ግባት አላት። ከፓዲንግተን በሚነሳው የጉዞ መስመር 1240 ባቡር ተሳፈር። ኦክ ብሪጅ ላይ እንገናኛለን። ያንተው ኮንስታንስ ከልሜንግተን። ላኪዋ ሴት በደብዳቤው መጨረሻ ላይ ፊርማዋን አስቀምጣለች። ጀስቲስ ዋርግሬቭ ወይዘሮዋን ለመጨረሻ ጊዜ መቼ እንዳገኟት ለማስታወስ ሞከሩ። ከ8 ዓመታት በፊት ነበረ። በወቅቱ ወደ ጣሊያን በመሄድ በፀሐያማው የአገሪቷ ክፍል ዘና በማለት ማሳለፏን አስታወሱ። በመቀጠልም ወደ ሶሪያ በማምራት መዝናናቷን ቀጥላ ነበረ። በእርግጥም ወይዘሮ ከልሚንግተን የግል ደሴት በመግዛት ሚስጥራዊ ሕይወቷን መቀጠል የምትፈልግ ሴት እንደሆነች ዳኛው ገመቱ። የግምታቸውን ትክክለኛነት ለራሳቸው በማረጋገጥ የባቡሩ ምቹ መደገፊያ ላይ ተንጋለው ተኙ። ቬራ ክሬትሮን በባቡሩ 3ኛ ማዕረግ ፉርጎ ውስጥ ከ5 ተሳፋሪዎች ጋር በመጓዝ ላይ ናት። የባቡሩን ሙቀት ስታስበው በባህር ላይ የረፍት ጊዜዋን ለማሳለፍ የሚያስችል ጊዜያዊ ሥራ ማግኘቷ አስደስታት። ብዙውን ጊዜ የረፍት ጊዜ ሥራ የሚያገናኛት ወኪል የሞግዚትነት ሥራ ብቻ ነበረ የሚሰጣት። በዚህኛው ረፍቷ ያጋጠማት የጸሐፊነት ሥራ አስደስቷታል። ዓይኖቿን ከድና ስለ ደብዳቤው ማሰላሰል ጀመረች። ስምሽን ያገኘሁት ከሴት ሠራተኞች አገናኝ ወኪል ደብዳቤ ላይ ነው። ወኪሎቹ በግል እንደሚያውቁሽ ተረድቻለሁ። በደብዳቤው የተገለጸውን ደሞዝ ለመክፈል የተስማማው ሲሆን ሥራሽን ነሐሴ 8 መጀመር ትችያለሽ። በፓዲንግተን 1240 ባቡር ተሳፍረሽ ኦክ ብሪጅ ስትደርሺ የሚቀበልሽ ሰው አዘጋጅቻለሁ። ለአንዳንድ ወጪ የሚሆንሽ 5 ፓውንድ ከዚህ ደብዳቤ ጋር ልኬልሻለሁ። ያንቺው ኡና ናንሲ ኦ። በፖስታው አናት ላይ የተጻፈው አድራሻ ኢንዲያን ደሴት ስቲክልሃቨን ዴቮን የሚል ነበረ። ስለ ደሴቷ በቅርቡ የተጻፈ ነገር ከጋዜጦች ላይ ስለመመልከቷ አስታወሰች።
ቀድሞ ያነበበቻቸው አንዳንድ ታሪኮች ምናልባትም እውነተኛ ላይሆኑ እንደሚችሉ አሰበች። አንድ ሚሊዮነር በደሴቷ ላይ የገነባው መኖሪያ ቤት አቻ የሌለውና የተቀናጣ እንደሆነ ሰምታለች። ቬራ ክሬንትሮን አድካሚ የትምህርት ቤት ሥራዋን በማስታወስ የሦስተኛ ክፍል ተማሪዎችን ማጫወት አስደሳች ሥራ አይደለም በማለት አሰበች። ቀዝቀዝ ባለ ስሜት ይህንን ሥራ ማግኘቴ በራሱ ጥሩ ዕድል ነው። ማንም ቀጣሪ በግድያ የተጠረጠረችን ሴት መቅጠር አይፈልግም። ዳኛው በነጻ ቢያሰናብተኝም በማለት ስለ ሥራ ዕድሏ አሰበች። አቃቢ ሕጉ ስለ ድፍረቷ ያለውን አድናቆት በገለጸላት ወቅት የተሰማትን ደስታም አሰበች። ከአንድ ወንጀል መርማሪ የማትጠብቀው መልካምነት ነበረ። ወይዘሮ ሃሚልተን ለሷ መልካም ነበሩ። ሕጉ ብቻ ነበረ የጨከነባት። አሁን ግን ስለ እርሱ ማሰብ አትፈልግም። የባቡሩ ሙቀት እየተሰማት ቢሆንም ባህር ላይ ለመስራት እየሄደች መሆኗን ስታስታውሰው በድንገት ቀፈፋት። በድንገት አእምሮ ውስጥ የመጣባት ምስል ነበረ አስፈሪ ስሜት የፈጠረባት። ባህር ላይ ብቅ ጥልቅ የሚለው የሴሪል ጭንቅላት ምስል ታያት። ሕይወቱን ለማትረፍ ወደ ዳር ለመዋኘት የሚታገለው ሴሪል ወደ እርሱ በቀስታ እየዋኘች ስትሄድ የራሷን ምስል አሰበች። በሞት ሽረት ብቅ ጥልቅ ወደሚለው ሴሪል እየዋኘች ብትጠጋም በፍጥነት ደርሳ ልትታደገው እንደማትችል ግን እርግጠኛ ነበረች። ወዲያውኑ ደግሞ የሰማያዊ ባህር ምስል እንዲሁም ከባህሩ ዳርቻ አሸዋ ላይ የተኛው የሁጎ ምስል ድቅን አለባት። እንደሚያፈቅራት የነገራት የሁጎ ምስል። ስለ ሁጎ ማሰብ የለባትም። አይኖቿን ገልጣ ከእርሷ ወንበር በተቃራኒ የተቀመጠውን ሰው አየች። ረጅም ቁመቱ፣ የገረጣ ፊቱና ቀዝቃዛ ስሜቱ የሚያሳዩት አይኖቹ የተለየ ውበት እንደሰጡት አሰበች። ጠባብ አፉን ስታይ ደግሞ ጨካኝ ሰው መሰላት። የሚወደው ሥራ ያለውና በዓለም ላይ አስደሳች ሥራዎችን በመዞር የተመለከተ ሰው ይመስላል በማለት አሰበች። እርሷም አንድ ቀን ማለፊያ ሥራ እንዲኖራት ተመኘች። ፊሊፕ ሎምባርድ ከፊት ለፊቱ የተቀመጠችውን ሴት በፈጣን አይኖቹ ከላይ እስከ ታች ገምግሞ ጨረሳት። መስህብ ያላት መምህርት መሳይ ናት ሲልም አሰበ። ከፍ ያለ ደረጃ ያላት ቀጣሪ እንደምትመስል ገመተ። ቀረብ ብሎ ሊያናግራት አሰበና ወዲያውኑ ሐሳቡን ቀየረ። የመጣበት ሥራ ላይ ብቻ ማተኮር እንዳለበት አስታወሰ። ለመሆኑ የሥራው አይነት ምንድን ነው? አጭሩ አይሁድ አሰሪው ምስጢራዊ ነው። ከፈለክ ሥራ፣ ካልሆነ ግን ልትተወው ትችላለህ መቶ አለቃ ሎምባርድ የሚል መልስ ነበረ የሰጠው። ሎምባርድ በዝግታ 100 የወርቅ ሳንቲም ትከፍላለህ በማለት ጠየቀው። ያቀረበው የክፍያ መጠን አነስተኛ እንዲመስል ነበረ ዘና ብሎ የጠየቀው። ነገር ግን ለምግቡ እንኳን የሚበቃ ገንዘብ ስላልነበረው ከጠየቀው በታችም ሊቀበል ይችላል። አጭሩን አይሁድ ሊያታልለው እንደማይችል ያውቃል። አይሁዳውያን በተለይ ከገንዘብ ጋር በተያያዘ ፈጽሞ እንደማይታለሉም ያውቃል። ዘና እንዳለ ጥያቄውን ቀጠለ። ተጨማሪ መረጃ አትሰጠኝም? አይሁዱ አይዛክ ሞሪስ መላጣ ጭንቅላቱን በመነቅነቅ ስለ ሥራው ሰፊ መረጃ እንደማይሰጠው ገለጸለት። አይቻልም መቶ አለቃ ሎምባርድ፣ ደንበኞቼ በከፍተኛ አክብሮት እንደሚንከባከቡ ነግረውኛል። እስቲ ክላቨን ዴቮን ድረስ ለምትጓዝበት ሥራ ደግሞ ያልከውን 100 ፍራንክ ከፍልሃለሁ። ኦክብሪጅ ጣቢያ ስትደርስ መኪና ይጠብቅህና እስቲ ክላቨን ያደርሳል። ወደ ኢንዲያ እንደ ሴት የሚወስድም የሞተር ጀልባ ይጠብቃል። ስትደርስ ደንበኞቼ ይቀበሏል።
ምን ያህል ቀናት ነው የምቆየው? በማለት ሎምባርድ ጠየቀው። ቢበዛ 1 ሳምንት። ሎምባርድ ጺሙን እያፍተለተለ ሕገወጥ የሆነ ነገር ውስጥ እንደማልገባ ታውቃለህ አይደል? በማለት አይሁዱን ጠየቀው። ሞሪስ ስስ ከናፍሮቹን በመጠኑ ከፈታ አድርጎ ፈገግ አለና ሕገወጥ ትዕዛዝ ካቀረቡልህ ሥራውን ማቋረጥ ትችላለህ በማለት መለሰለት። የአይሁዱ ፈገግታ የነገር እንደሆነ ሎምባርድ ስለገባው እርሱም ፈገግ አለ። ሎምባርድ ስለ ሕጋዊነት የሚጨነቅ ሰው እንዳልሆነ ሁለቱም ያውቃሉ። ሎምባርድ በነፋሻማ ስፍራ ለመጨረሻ ጊዜ የተዝናናበትን ወቅት ለማስታወስ ሞከረ። በኢንዲያ ደሴት ጥሩ የእረፍት ጊዜ እንደሚጠብቀው አሰበ። የ65 ዓመቷ ወይዘሮ ኤሚሊ ብሬንት ማጨስ በማይፈቀድበት የባቡሩ 3ኛ ማዕረግ ውስጥ ይገኛሉ። የጦር ሰራዊት አባል የነበሩት አባታቸው በከፍተኛ ስነ ስርዓት ስለነበረ ያሳደጓቸው ከቤት ውጪ ስላለው ዓለም በብዛት አያውቁም። በመሆኑም የተሳፋሪው ስርዓት የለሽ አቀማመጥ እናም ጩኸት ከሙቀቱ ጋር ተዳምሮ ረብሿቸዋል። የዚህ ዘመን ወጣቶች ስለ አቀማመጣቸው የማይጨነቁ ናቸው ሲሉ ወይዘሮዋ አሰቡ። ጥርሳቸውን ለማስነቀል ማደንዘዣ የሚወጉ እንዲሁም ለእንቅልፍ የሚሆን ኪኒን የሚጠብቁ ብልሹ ወጣቶች መብዛታቸውን በማሰብ የራሳቸውን ዘመን አስተዳደግ አመሰገኑ። ባቡር ውስጥ የተመለከቷቸው ሴቶች እጅና እግራቸውን ሳያስተካከሉ የሚቀመጡ ስርዓት አልባ በመሆናቸው ወይዘሮዋ አፈሩ። ወይዘሮ ብሬንት ትኩረታቸውን ከተሳፋሪዎች ስርዓት አልባነት ላይ በማንሳት ስላለፈው ዓመት የበጋ እረፍት አስታወሱ። የዚህኛውን ዓመት እረፍት በኢንዲያ ደሴት ለማሳለፍ መቻላቸው የፈጠረላቸውን ደስታ በማሰብ ደጋግመው ያነበቡትን ደብዳቤ በድጋሚ አስታወሱት። ለውድ ወይዘሮ ብሬንት እንደሚያስታውሱኝ ተስፋ አደርጋለሁ። ከዓመታት በፊት ነሐሴ ወር ላይ በልሄቨን የእንግዶች ማረፊያ ተገናኝተን ነበረ። ሁለታችንም ብዙ የምንጋራቸው ነገሮች እንዳሉን አስታውሳለሁ። በአሁኑ ወቅት ከዴቮን የባህር ዳርቻም በቅርብ ርቀት በሚገኝ ደሴት ላይ የራሴን የእንግዶች መቀበያ ከፍቻለሁ። እንደርሱ የቀድሞውን ሥርዓት ለሚወድ ሰው የሚሆን ቦታ አዘጋጅቻለሁ። ለእይታ የማይመችም ሆነ የሚረብሽ ድምፅ የማይኖርበት የበጋ እረፍት ያለምንም ክፍያ በኢንዲያን ደሴት ቢያሳልፉስ? ነሐሴ 8 ለእርሶ ተስማሚ እንደሚሆን እገምታለሁ። የእርሶ አክባሪ ዩኤን። ወይዘሮ ብሬንት ስለ ላኪዋ ሴት ስም ለማስታወስ ሞከሩ። የጸሐፊዋን የማይነበብ ፊርማና የስም ምህጻረ ቃል በመመልከት ብቻ ለማወቅ ባለመቻላቸው በስጨት ብለው ለምንድን ነው ብዙ ሰዎች የሚነበብ ፊርማ የማይጽፉት በማለት ራሳቸውን ጠየቁ። ቤልሄቨን የተዋወቋቸውን ሰዎች ለማስታወስ ሞከሩ። 2 ተከታታይ የበጋ እረፍታቸውን ባሳለፉበት አጋጣሚ የተዋወቋት በመካከለኛ ዕድሜ የምትገኝ ሴት ስም ለማስታወስ ሲጣጣሩ ቆዩ። የሴትዮዋ ስም ኦሊቨር እንደነበረም በመጨረሻ አስታወሱ። ኢንዲያን ደሴት በተደጋጋሚ በጋዜጦች የተጠቀሰ ስም ነበረ። የፊልም ተዋናይ አሊያም ሚሊዮነር ሰው በባለቤትነት እንደያዘው ስለ ሽያጩ ካነበቡት ላይ አስታወሱም። በርካታ ቱጃሮች የግል ደሴት ለመግዛት ይጣደፉና ጥቂት ጊዜ ከኖሩበት በኋላ ጉዳቱን በመረዳት በርካሽ ዋጋ ለመሸጥ እንደሚወስኑ በተደጋጋሚ ወይዘሮዋ ሰምተዋል። ወይዘሮ ኤሚሊ ብሬንት ያለ ክፍያ የተቀናጣ የበጋ እረፍት ማሳለፋቸውን በማሰብ ተደስተዋል። ክፍያቸው ከዓመት ዓመት በመቀነሱ ያጋጠማቸውን የገንዘብ እጥረት በማሰብ የቀረበላቸው ግብዣ እጅግ አስደሳች ነበረ። የጋባዣቸውን ሴት ማንነት የበለጠ ለማስታወስ ከአእምሮአቸው ጋር መታገል ቀጠሉ።
ጀነራል ማካርተር በባቡሩ መስታወት በኩል ወደ ውጭ ተመለከተ። ቀርፋፋው ባቡር ጀነራሉ ወደሚወርድበት ኤክስተር እየቀረበ ነበረ። የሚሄድበት ኢንዲያን ደሴት ብዙ እንደማይርቅ የተሰማው ጀነራሉ በባቡሩ ቀርፋፋነት ተበሳጭቷል። ለመሆኑ ኦውን የተባለው ጋባዡ ማን ነው? ምናልባት የጓደኞቹ ስፑፍ ሌጋርድ ወይንም ጆን ዳየር ሊሆን እንደሚችል ገመተ። አንድ ወይንም ሁለት የጥንት ጓደኞች ስለ ቀድሞ ጊዜ በማውራት ረፍታቸውን ካንተ ጋር ለማሳለፍ ጓግተዋል የሚለውን የደብዳቤውን ክፍል አስታወሰ። ስለ ጥንቱ ጊዜ ለመጫወት ከፍተኛ ጉጉት ቢኖረውም ወዳጆቹ ግን ርቀውታል። እድሜ ለዚያ ያሉ ባልታ ወሬ። በፈጣሪ ወጣቱ አርሚቴጅ ከ30 ዓመታት በኋላ ነበረ ለመጀመሪያ ጊዜ ያናገረው። ለመሆኑ ምን አውርቶ ይሆን? ምንስ አውቆ ይሆን? መቼም መልካም ወሬ ከብዙ ዓመታት በኋላ ለመስማት አይጠብቅም። ነገር ግን የኢንዲያን ደሴት የሚሉት ቦታ ብዙ ስለተወራለት ጀነራሉ ለማየት ጓግቷል። ደሴቱ የባህር ኃይል አሊያም የአየር ኃይል ማዘዣ ጣቢያ እንደሆነ የተነገረውን ወሬ ጀነራሉ ያስታውሳል። ወጣቱ አሜሪካዊ ሚሊዮነር ኤልመር ሮብሰን ከፍተኛ ገንዘብ በማውጣት ደሴቷን እንዳሳመራት የተነገረውን አስታወሰ። በእርግጥም መዝናኛ ስፍራው አቻ የሌለው የቅንጦት ስፍራ ሆኗል። ኤክስተር ለመድረስ ተጨማሪ 1 ሰዓት በከርፋፋው ባቡር ላይ ማሳለፉን በማሰብ ተቁነጠነጠ። ደሴቷን ለማየት ቸኮለ። ዶክተር አርምስትሮንግ በዝግታ እያሽከረከረ የሳሊስቤሪን ሜዳ በማለፍ ላይ ነው። የሥራ ጫና እንዳዳከመው ፊቱ ያሳብቅበታል። ዝነኛነት ያመጣበትን የሥራ ውጥረት አስታወሰ። ሃርሌ ጎዳና ላይ የሚገኘው ቢሮ በውድ ቁሳቁስ የተሞላ ሲሆን በተመሳሳይ ላይ የእርሱን እርዳታ በሚፈልጉ በርካታ ደንበኞቹ የተጣበበ ነበረ። ይህን መሰል እረፍት ዘወትር ያለም ነበረም። የሥነ ልቦና አማካሪ የሆነው ዶክተር አርምስትሮንግ በሥራው ጎበዝ ከመሆኑም በላይ ዕድለኛ ጭምር ነው። የእርሱን እርዳታ በመፈለግ ቢሮን የሚያጣብቡ ባለሀብትናም ዝነኛ ሴቶችን መመልከት የስኬታማነቱ ምስክር ነበረ። ብዙዎች ስለ እርሱ ሲያወሩ ወጣት ቢሆንም አስገራሚ ችሎታ አለው፣ ጣቱን ያሳረፈበት ችግር ወዲያውኑ ይፈታል ይላሉ። ከሥራ ውጥረቱ የገላገለውን ግብዣ ያበሰረው ደብዳቤ እጁ የገባው ከነሐሴ ወር በአንዱ ጠዋት ነበረ። ደብዳቤው ግልጽ ባይሆንም ከዴቨን ጠረፍ አቅራቢያ ወደሚገኝ ደሴት የተደረገለትን ጥሪ ወጣቱ ዶክተር ያለምንም ቅድመ ሁኔታ የተቀበለው ከደብዳቤው ጋር የተላከለትን ዳጎስ ያለ የገንዘብ ቼክ በመመልከት ነበረ። የኦውን ቤተሰቦች የተንደላቀቁ ሀብታሞች ናቸው። ምናልባትም የሚስቱ ጤና ያሳሰበው ባል ሚስትየዋ ሐኪም ጋር መቅረቧን ሳታውቅ እንድትታከምለት ፈልጎ ሊሆን ይችላል በማለት አሰበ። ሴቶች ለአእምሮ መቃወስ ተጋላጭ ናቸው በማለት ቅንድቡን ከፍ አደረገ። የሴቶቹ መታመም ለሥራ ጥሩ እንደሆነለት በማሰብ ስላማከራቸው ህመምተኛ ሴቶች አሰበ። የብዙዎቹ ችግር ተመሳሳይ ሲሆን መጠነኛ ድብርት ነበረ። ነገር ግን ችግራቸውን በቀላሉ መንገድ ሲረዳ ስለማያስደስታቸው ዶክተሩ በተወሳሰበ መንገድ ነበር ለህመምተኞቹ የሚያስረዳቸው። የሚያዝላቸው መድኃኒት በፍጥነት የሚፈውስ ባይሆንም ስለሚያምኑት ግን በቶሎ ይሻላቸዋል። ለ15 ዓመታት ያህል ትርፋማ ሥራ መስራቱን ሲያስብ ዕድለኛ መሆኑን ያምናል። ከ15 ዓመት በፊት ያጋጠመው አስደንጋጭ ነገር ሕይወቱን ወዳልጠበቀው መስመር እንዳዞራት ያውቃል። ከዚያን ጀምሮ መጠጥ የተባለ ነገር አቁሟል። ዶክተሩን
ከሐሳቡ ያባነነው እያጓራ አልፎት የሄደው የውድድር መኪና ድምፅ ነበረ። ዶክተሩ በድንጋጤ የራሱን መኪና ወደ መንገዱ ጠርዝ አወጣት። እንደዚህ ያሉ ችኩል አሽከርካሪዎች በከተማ ብቻ ያሉ ይመስለው ነበረ። ቶኒ ማርስተን የውድድር መኪናውን እያከነፈ ስለ እንግሊዝ ጠባብ የመኪና መንገዶች እና አሽከርካሪዎች በብስጭት አሰበ። ብዙ መኪና ባይኖርም መካከለኛውን መንገድ ይዘው ሌላ ሰው አያሳልፉም። የፈረንሳይ የመንገድ ሥርዓት የተሻለ ነው። ለመጠጥ መቆም ፈልጎም ነበረ። ነገር ግን ኢንዲያን ደሴት ለመድረስ የቀረውን 100 ኪሎ ሜትር በጀመረው ፍጥነት ለመጨረስ በማሰብ ሐሳቡን ቀየረ። ለመሆኑ የደሴቱ ባለቤቶች የሆኑት የኦውን ቤተሰቦች ምን ያህል ሀብታም ቢሆኑ ነው ሕዝብ በስፋት ያወራላቸው በማለት አሰበ። በሚጠብቀው አስደዛች ጊዜም በመደሰት መጠጥ በብዛት እንደሚኖር ተስፋ አደረገ። የደሴቷ ባለ ንብረት ተዋናይቷ ገብርኤል ተርል አለመሆኗ ያሳዝናል። ደሴቷ በበርካታ የፊልም ባለሙያዎች መጣበቧ አስደሳች እንደሚሆን በመገመት ብዙ ሴቶች ሊኖሩ ይችሉ እንደነበረ በቁጭት አሰበ። ስለ ሴቶች ባሰበበት ቅጽበት ነበር መጠጥ በድጋሚ ያማረው። መንገድ ዳር ወደ አገኘው ሆቴል ገብቶ አንድ ሁለት ካለ በኋላ በር ላይ ወደ አቆማት ዳልሜን መኪናው አመራ። የመኪናዋን በር ከፍቶ ሲገባ ሴቶች በአድናቆት እየተመለከቱት እንደነበረ ታውቆታል። ረጅም ቁመቱ፣ የቆመ ጸጉሩ፣ ቀጥ ያለ አፍንጫውና ሰማያዊ አይኖቹ የማንንም እይታ እንደሚስቡ ያውቃል። የውድድር መኪናዋን እያስጮኸ ወደ መንገዱ ሲገባ መንገደኞች በሙሉ አነዳዱን በአግራሞት አዩ። አንቶኒ ማርስቶን በጉጉት ወደሚጠብቀው የደሴት መዝናኛ ተጣደፈ። አቶ ብሎር የተሳፈሩበት ቀርፋፋ ባቡር ከፕሌማውዝ ነበር የተነሳው። እርሳቸው በነበሩበት ፉርጎ ውስጥ ሌላ አንድ ተሳፋሪ ብቻ ነበረ። ተሳፋሪው ሽማግሌ ሲሆኑ መርከበኛ የሚያስመስል አለባበስ ነበራቸው። አቶ ብሎር በትንሿ ማስታወሻቸው ላይ እየጻፉ ከራሳቸው ጋር ማውራት ጀመሩ። ብዙ ናቸው በማለት በማስታወሻቸው ላይ የተዘረዘሩትን ሙሉና የምህጻረ ቃል ስሞች ለራሳቸው አነበቡ። ኢሜሊ ብሬንት፣ ቬራ ክሌይትሮን፣ ዶክተር አርምስትሮንግ፣ አንቶኒ ማስተርን፣ ሽማግሌው ጀስቲስ ዋርግሬቭ፣ ፊሊፕ ሎምባርድ፣ ጀነራል ማካርተር፣ ሲኤምጂ፣ ዲኤስኦ፣ ማንሰርቫንት እናም ሚስቱ እንዲሁም ሮጀርና ባለቤቱ። ማስታወሻ ደብተራቸውን ወደ ኪሳቸው በመመለስ ማሰላሰል ቀጠሉ። ሁሉም ነገር እንከን የለሽና ቀላል በሆነ መንገድ መጠናቀቅ ይኖርበታል በማለት በባቡሩ መስታወት የራሳቸውን ምስል ተመለከቱ። ምጥጥ ያለ ፊታቸው እናም ጺማቸው ወታደር አስመስሏቸዋል። ገጽታቸው ምንም አይነት ስሜት አይነበብበትም። ወታደር መሆኔን የሚለይ አይኖርም በማለት ለራሳቸው ማረጋገጫ ከመስጠታቸው በፊት በጡረታ የተገለለ መኮንን ከእንግዶቹ መካከል መኖሩን አስታወሱ። ደቡብ አፍሪካዊ መሆናቸውን በመግለጽ ለመቀላቀል ወሰኑ። ማናቸውም ስለ ደቡብ አፍሪካ ባለማወቃቸው የተወሰኑ ማስታወሻዎችን ካነበቡ ከሁሉም የተሻለ ዕውቀት ስለሚኖራቸው ደቡብ አፍሪካን በተመለከተ ለሚነሱ ጥያቄዎች መልስ መስጠት እንደሚችሉ ገመቱ። ኢንዲያን ደሴትን በልጅነታቸው ነበር የተመለከቷት። መልካም ሽታ ያላቸው ኮረብታዎቿን ፈጽሞ አይረሱትም ነበረ። ከጠረፍ 1 ማይል ርቀት ላይ የምትገኘው ደሴቷ ስሟን ያገኘችው የአሜሪካ ኢንዲያ ሰው የፊት ገጽ ከሚመስለው ቅርጿም እንደነበረ አስታወሱ። በዚያች ደሴት ላይ ቤት መስራት የማይታሰብ እንደሆነ ብሎር ገመቱ። በተለይ የደሴቷን አስቸጋሪ የአየር ጸባይ የሚያውቅ ሰው ቤት መስራት እንደማያስብ አውቀዋል። በመጨረሻም ሀብታም ምን ቀልብ አለው ሲሉ
በፈገግታ አሰቡ። በፉርጎ ውስጥ የነበሩት ሽማግሌ ተሳፋሪ ድምፃቸውን ከፍ አድርገው የባህር ላይ አየርን መገመት አይቻልም አሉ። አቶ ብሎርም በትህትና ትክክል ብለዋል በማለት መለሱላቸው። ሽማግሌው ደጋግመው ሳሉና አውሎ ነፋስ እየመጣ ነው በማለት ተነበዩ። አይመስለኝም ወዳጄ፣ ቀኑ ብሩህ ነው በማለት ብሎር መለሱ። ሽማግሌው ቁጣ ብለው ስነግርህ ይሸተኛል በማለት ተከራከሩ። ምናልባት ትክክል ሊሆኑ ይችላሉ በማለት አቶ ብሎር ንግግሩን በሰላም ለመቋጨት ሞከሩ። ባቡሩ ሲቆም ሽማግሌው ተሳፋሪ እየተንገዳገዱ ከወንበራቸው ተነሱ። መራመድ እንዳቃታቸው የተመለከቱት አቶ ብሎር ሽማግሌውን ለመደገፍ ተጠጉ። እዚህ ነው የምወርደው በማለት ሽማግሌው በምስጋና መልክ ለአቶ ብሎር ፈገግታ አሳዩ። የባቡሩን በር በሁለት እጃቸው ዘግተው ወደ ኋላ በመዞር በትጋት ጸልይ፣ የፍርድ ቀን ደርሳለች በማለት አቶ ብሎርን አስጠነቀቁ። የአቶ ብሎር ቸልታ ያበሳጫቸው ሽማግሌ ቆጣ ብለው አንተን እኮ ነው የምለው ወጣቱ፣ የፍርድ ቀን ቀርባለች በማለት ደገሙለት። አቶ ብሎር ወንበሩ ላይ ተመቻችቶ በመቀመጥ ከእኔ ይልቅ እርስዎ ለፍርድ ቀን ቀርበዋል በማለት የሽማግሌውን ማስጠንቀቂያ ለብቻው ተሳለቀበት። ነገር ግን ብሎር ተሳስቶ ነበረም። ከኦክ ብሪጅ ባቡር ጣቢያ ውጪ ግራ የተጋቡ እንግዶች ሰብሰብ ብለው ቆመዋል። ከእነርሱ ጀርባ ደግሞ ሻንጣዎቻቸውን የያዙላቸው የጣቢያው ሰራተኞች ቆመዋል። አንዱ ሰራተኛ ከፍ ባለ ድምፅ ጂም በማለት የታክሲ ሹፌር ጠራላቸው። ሁላችሁም ወደ ኢንዲያን ደሴት ናችሁ በማለት ባለ ታክሲው በትህትና ሲጠይቃቸው አራቱ እንግዶች በአንድ ድምፅ መለሱለት። ወዲያውኑ እርስ በርሳቸው ተያዩ። ባለ ታክሲው ከእንግዶቹ መካከል ዕድሜያቸው ከፍ ያለውን ጀስቲን ዋርግሬቭ በመመልከት ገለጻ አደረገላቸው። ያሉን 2 ታክሲዎች ናቸው። አንደኛው ከ5 ደቂቃ በኋላ የሚደርሰውን የአክስተር ባቡር መጠበቅ አለበት። አንድ እንግዳ በዚያ ባቡር እየመጣ ነው። ለተሟላ ምቾታችሁ ሲባል ከእናንተ መካከል አንዳችሁ መቆየት ይኖርባችኋል በማለት 3 ሰዎችን በመጫን ለመሄድ እንደሚችል ነገራቸው። ጸሐፊዋ ቬራ ክሌይትሮን 3ቱን እየተመለከተች እናንተ ሄዱ፣ እኔ ከሚመጣው እንግዳ ጋር መምጣት እችላለሁ በማለት ስትናገር ወይዘሮ ብሬንት በፍጥነት አመስግነው ወደ ታክሲው ገቡ። ሽማግሌው ዋርግሬቭ ተከተሉ። መቶ አለቃ ሎምባርድ ከአንቺ ጋር እጠብቃለሁ በማለት ለትውውቅ እጁን ዘረጋላት። የባቡር ጣቢያው ሰራተኞች የእንግዶቹን ሻንጣዎች ታክሲዋ ላይ ጭነው ጨረሱ። ጡረተኛው ዳኛ ዋርግሬቭ ከበድ ባለ ድምፅ አስደሳች አየር ነው አሉ። በትክክል በማለት ወይዘሮ ብሬንት ተስማሙ። የዳኛውን ድምፅ በአግራሞት አሰቡና የደሴቷ ባለቤቶች ወይዘሮ ኦሊቨር እናም ባለቤታቸው ከፍተኛ ደረጃ ላይ የሚገኙ ወዳጆች እንዳሏቸው ገመቱ። ይህን ስፍራ ከዚህ በፊት ታውቂዋለሽ? ኮርንወልና ቶርክን አይቻለሁ። እዚህ ስመጣ ግን የመጀመሪያዬ ነው በማለት ወይዘሮ ብሬንት መለሱላቸው። ዳኛውም ይህንን ቦታ እኔም አላውቀውም በማለት ተስማሙ። ታክሲያቸውም መንገዱን ቀጠለ። የሁለተኛው ታክሲ ሹፌር ባቡሩ እስኪደርስ ወደ ውስጥ ብትገቡስ በማለት በትህትና ጠየቃቸው። ቬራ በተመሳሳይ ትህትና ግድ የለም እንጠብቃለን በማለት ስትመልስ፣ ሎምባርድ በፈገግታ ከዚያ ባቡር ከተገላገልን መቼም እዚህ መቆሙ አያስከፋም በማለት ቬራንና ሹፌሩን ተራ በተራ በጥያቄ ተመለከታቸው። በዚህ ሙቀት በባቡር መጓዝ ከባድ ነው። አስቸጋሪውን የእንግሊዝ በጋ እዚህ ማሳለፍ መልካም አጋጣሚ ነው በማለት ቬራ መለሰችለት።
ከዚህ በፊት ይህን ስፍራ ታውቂዋለሽ? በማለት ሎምባርድ ጠየቃት። የመጀመሪያዬ ነው በማለት መለሰችና ሰራተኛ መሆኗን ለማሳወቅ አያይዛም ቀጣሪንም ገና አልተዋወቅኳቸውም በማለት አከለችበት። የምን ቀጣሪ? የወይዘሮውን ጸሐፊ ነኝ በማለት መለሰችለት። ገባኝ፣ ግን ትንሽ ያልተለመደ ይመስላል አላት። ጸሐፊዋ በድንገት ስለታመመችባት ጊዜያዊ ሰው እንዲልክላት ለቀጣሪ ወኪሏ ደብዳቤ ጽፋ ነበረ። እዛ ስትደርሺ ስራውን ባትወጂስ? ቬራ ሳቅ ብላ ችግር የለውም ጊዜያዊ ሥራ ነው። በሴቶች ትምህርት ቤት ቋሚ ሥራ አለኝ። ደሴቷን ለማየትም ጓጉቻለሁ። ብዙ ተወርቶለታል። መቼም ሳታየው አትቀርም በማለት በጥያቄ አስተያየት አየችው። አላየሁትም በማለት መለሰላት። የሆን ቤተሰቦች ደሴቱን እንደሚወዱት እገምታለሁ። ለመሆኑ አይታቸው ታውቃለህ? ሎምባርድ ባልጠበቀው ጥያቄ ግራ ተጋባ። ምን ማለት እንደነበረበት ለማሰብ እየሞከረ ሳለ እጅሽ ላይ ተርባለ፣ አትንቀሳቀሺ፣ አለበለዚያ ያነድፍሻል በማለት በቀስታ አነሳላት። በዚህ በጋ ደግሞ ተርቡ በስቷል፣ አመሰግናለሁ አለችው። ከርቀት የባቡር ድምፅ ተሰማ። ሎምባርድ አስጨናቂውን ጥያቄ ለመመለስ ሳይገደድ ቀረ። ባቡሩ መጥቷል አላት። ቀጭን ጎልማሳ ተሳፋሪ ከባቡሩ ጣቢያ ሲወጣ ሎምባርድና ቬራ ተመለከቱት። የሰውየው ተክለ ሰውነት እናም ንቁ አይኖቹ ወታደር መሆኑን ያሳብቁበታል። ቬራ እጆቿን ለሰላምታ ዘረጋችለት። የወይዘሮውን የግል ጸሐፊ ነኝ፣ ይህ ደግሞ ሎምባርድ ነው፣ መኪና እየጠበቀህ ነው በማለት አቀባበል አደረገችለት። እንግዳው ሰው ሎምባርድን በፍጥነት ነበረ ገምግሞ የጨረሰው። መልከ መልካም ቢሆንም የሆነ ነገሩ ይረብሻል በማለት አሰበ። ሦስቱም ታክሲ ውስጥ ገቡ። በፕሌይማውዝ መንገድ ላይ ታክሲዋ መከነፍ ጀመረች። ጄል ማክ አርተር ይህን ስፍራ አይቼው አላውቅም፣ የትውልድ መንደሬን ምስራቅ ዴቮን ነው በማለት መልስ ጠበቁ። ተራራና ሜዳው በአጠቃላይ ቆንጆ ስፍራ ነው በማለት ቬራ መለሰችላቸው። ትንሽ ይጨንቃል፣ ሁሉንም ነገር በግልጽ ማየት የሚቻልበት አይነት ስፍራ አይደለም በማለት ሎምባርድ ተናገረ። ብዙ ቦታ ያየ ይመስለኛል አሉ ጀነራሉ። እዚያ ስል ነው የኖርኩት ጌታዬ በማለት ሎምባርድ መለሰላቸው። የጀነራሉን ወታደር መሆን ቀድሞ የገመተው ሎምባርድ የጦርነት ወሬ እንደሚቀጥሉ ቢጠብቅም ጀነራል ማክ አርተር ዝምታን ነበር የመረጡት። እንግዶቹን ያሳፈሩት ታክሲዎች ጠመዝማዛውን መንገድ ይዘው ቁልቁል ወደ ስቲክሃልቨን ወረዱ። በመስመር የተደረደሩ መኖሪያ ቤቶች አንድ ወይንም ሁለት የዓሣ ማጥመጃ ጀልባ ይታይባቸዋል። እንግዶቹ በመግባት ላይ ባለችው ፀሐይ ብርሃን ታግዘው ከባህሩ ደቡባዊ ጫፍ የምትገኘውን ኢንዲያን ደሴት በመጨረሻም ለማየት ቻሉ። ሩቅ ነው በጣም በማለት ቬራ አግራሞቷን ገለጸች። በእርግጥም ደሴቷን እንደጠበቀችው አላገኘችውም ነበረ። በደሴቷ ዳር ላይ በርካታ ነጫጭ ቤቶችና የመዝናኛ ጀልባዎችን ለማየት ጠብቃ ነበረ። ደሴቱ ተራ ኮረብታ ሲሆን መላጣ የአሜሪካ ቀይ ህንድ ጭንቅላት ነበረ የሚመስለው። የደሴቱ ምስል ቀፈፋት። ውስጧን ቢረብሸውም ስሜቷን ለመደበቅ ሞከረች። እነ ቬራን ያሳፈረችው ታክሲ ባህሩ ዳርቻ ላይ ከሚገኘው አነስተኛ መጠጥ ቤት ደጃፍ ደርሳም ቆመች። በሩ ላይ 3 ሰዎች እየጠበቋቸው ነበረ። ከጡረተኛው ዳኛ እናም ወይዘሮ ብሬንት አጠገብ የነበረው ፈርጣማ ሰው እጁን ለሰላምታ ዘረጋላቸው። ዴቪድ እባላለሁ ከደቡብ አፍሪካ ምስራቃዊ ግዛት ናታል በማለት ፈገግታ ራሱን አስተዋወቀ። ዳኛው ዋርግሬቭ ፈርጣማውን ዴቪስ በጥርጣሬ ተመለከቱት። ወይዘሮ ብሬንት ከቅኝ ግዛት የሚመጡ ሰዎችን ብዙም አይወዱምና ስለ ዴቪስ እርግጠኛ መሆን አልቻሉም። መንገዳችንን ከመቀጠላችን በፊት ለምን አንድ ሁለት አንልም
በማለት ትውውቁን ለማጠናከር ወዳጃዊ ግብዣን አስከተለም። የእንግዶቹን ስሜት አልባ ፊት በመመልከትም ሐሳቡን በፍጥነት አነሳ። አክባሪ ጋባዦቻችንን ከምናስጠብቃቸው እንግዲያውስ አሁኑን እንንቀሳቀስ በማለት ሲናገር እንግዶቹ ፊት ላይ ያልጠበቀውን ግራ መጋባት ተመለከተ። በእንግዶቹ መካከል የተፈጠረውን ግራ መጋባት ለጊዜውም ቢሆን ገለል ያደረገው ከኋላቸው የመጣው ሰው ነበረ። የሰውየውን የገረጣ ፊትና ያልተስተካከለ አለባበስ በመመልከት አሳ አጥማጅ እንደሆነ መገመት ይቻላል። በአካባቢው የዴቮን ዘዬ ለስለስ ባለ ድምፅ ክቡራትና ክቡራን ወደ ደሴቷ ለመጓዝ ዝግጁ ናችሁ? ጀልባ ተዘጋጅቶላችኋል። በራሳቸው መኪና እየመጡ ያሉ 2 እንግዶች ቢኖሩም ጋባዣችሁ አቶውን እናንተን እንዳላጉላላ አደራ ስላሉኝ መንቀሳቀስ ይኖርብናል በማለት ባህሩ ዳርቻ ወደ ታሰረችው ጀልባ መራቸው። ትንሽ ነች በማለት ወይዘሮ ኤሚሊ ብሬንት ጀልባዋ ሁሉንም መቻሏን ተጠራጠሩ። በቂ ነች እመቤቴ፣ ያለምንም ስጋት የፈለጉትን ያለ ርቀት ሊጓዙባት ይችላሉ በማለት ባለ ጀልባው መለሰላቸው። አቶ ዋርግሬቭ በዛታችንን አይተዋል በማለት ጠየቁት። የእናንተን ያህል ተጨማሪ ተሳፋሪ የመያዝ አቅም አላት። ፊሊፕ ሎምባርድ አየሩም የተረጋጋ ስለሆነ ችግር የለም በማለት ሊያረጋጋቸው ሞከረ። ወይዘሮ ብሬንት የጀልባዋን አቅም ባያምኑበትም ለመሳፈር ግን የመጀመሪያዋ ነበሩ። በመቀጠል ሁሉም እንግዶች ተሳፈሩ። በመካከላቸው ፍጹም ጸጥታ ሰፈነ። መሪያቸው ጀልባዋን ማንቀሳቀስ ሲጀምር የመኪና ድምፅ ሰምቶ ቀና አለ። ከፍተኛ ጉልበት ያለው የተዋበ መኪና በመንደሯ ጠባብ መንገድ ላይ እየከነፈ ወደ ባህሩ ዳርቻ ሲመጣ ተመለከቱት። የሾፌሩ ጸጉር በንፋስ ወደ ኋላ ሲበተን ከርቀት ይታያል። በምሽቷ ፀሐይ ብርሃን ሲመለከቱት ሰው ሳይሆን በተረት ዓለም የሚገኝ አንድ አማልክት ነበረ የሚመስለው። መኪናዋ በባህሩ ዳርቻ ያለውን አሸዋና ጠጠር እያፈናጠረች ተጠጋቻቸው። አንቶኒ ማርስተን መኪና ውስጥ ሳለ ፍጹም ዘላለማዊ ፍጡር ነበረ የሚመስለው። በዚያች ቅጽበት የተመለከቱትን መታታዊ እናም የማይሞት ውበት ከጊዜ በኋላ ከእንግዶቹ ጥቂቶች ብቻ አስታውሰውታል። ፍሬድ ናራኮት ስለ አድካሚ ሥራው እያሰበ ነበረ የጀልባዋን ሞተር ያስነሳው። የደሴቷ ባለቤት ሚስተር የጋበዘቻቸውን እንግዶች እንደጠበቃቸው አላገኛቸውም። በአግባቡ የለበሱ እንዲሁም በባህር ላይ ለመዝናናት የቸኮሉ ባለጸጋ እንግዶችን ነበር የጠበቀው። ከኦውን በፊት የደሴቷ ባለቤት የነበረው ቱጃር ኤልመር ሮብሰን የተዋጣለት ደጋሽ እንደነበር በማስታወስ ተጋባዦቹ እንዳሁኖቹ ተራ እንዳልነበሩ አስታወሰ። ይህ ኦውን የተባለ ሰው የተለየ መሆን አለበት በማለት ባለጀልባው ፍሬድ አሰበ። አዲሱ ባለቤት ኦውን እንደሚባል ከመስማት በዘለለ እርሱንም ሆነ ሚስቱን አላያቸውም። የደሴቷ ባለቤት ወደ ደሴቷ አንዴም አለመምጣቱ ፍሬድን አስገርሞታል። ግዢው የተፈጸመው ሞሪስ በተባለ ሰው በኩል ነበረ። ከግዢው ጀምሮ የሥራ ትዕዛዝና ዳጎስ ያለ ክፍያ የሚሰጠውም ሞሪስ የተባለው ሰው ነበረ። ጋዜጠኞች ሚስተር ኦውን ሚስጥራዊ ሰው እንደሆነ በጻፉት ለመስማማት የተገደደው ባለ ጀልባ ከተጋባዡ ቀድሞ ተጋባዦቹን ማወቁ አስገርሞታል። የፊልም ተዋናይቷ ገብርኤል ተርን በሚስጥር ደሴቷን እንደገዛች ተገምቶ ነበረ። ነገር ግን ጀልባው ላይ የሚገኙትን እንግዶች ተመልክቶ ነበረ ግምቱ የተሳሳተ እንደሆነ የደመደመው። ምክንያቱም አንዳቸውም የፊልም ተዋናይ አይመስሉም። ፍሬድ ናርኮት ለእንግዶቹ የራሱን ግምት በመስጠት ስለ ማንነታቸው አሰበ። አሮጊቷ ሴት አንዲት አመለቢስ የወጥ ቤት ሠራተኛ መሆን አለባት።
ወጣቷ ሴት ቆንጆ ብትሆንም የሆሊውድ ፊልም ተዋናይት ሳትሆን ተራ ሴት እንደሆነች ግልጽ ነው። በጉራ የተወጠረው ሰውዬም ቢሆን ከፍ ያለ ደረጃ ያለው ሳይሆን ሥራ ያቆመ ነጋዴ ነው። ሌላኛው ሰውዬ ደግሞ አይኖቹ ፈጽመው አይቆሙም። ሌባ ወይንም ሰዶም ይመስላል። ሽማግሌው ደግሞ በጡረታ የተገለሉ የጦር ሰራዊት መኮንን ይመስላሉ በማለት የእንግዶቹን ምስል አሰበ። ባለጀልባው ፍሬድ ምናባዊ ግምቱን ቀጠለ። ከእንግዶቹ መካከል የሀብታም ገጽ ያለው በመጨረሻ የመጣው ብቻ ነው በማለት በተቀናጣ መኪናው ስለመጣው እንግዳም በአድናቆት አሰበ። የእርሱ አይነት መኪና እጅግ በጣም ውድ እንደሆነ እርግጠኛ በመሆን በመንደሩ ታይቶ የማይታወቅ መኪና የሚያሽከረክረው ሰው ከገንዘብ መሃል የተወለደ መሆን አለበት። ምናልባትም ለመዝናናት የመጣው እርሱ ብቻ መሆን አለበት በማለት ፍሬድ ገመተ። ግራ የሚያጋባ ግብዣ። በተለይ ደግሞ ስለ ተጋባዦቹ ሲያስብ ሁሉም ነገር ግራ የሚያጋባ ነበረ። ጀልባዋ ወደ ደሴቱ ዳርቻ ስትቃረብ ቤቱ ሙሉ በሙሉ ታያቸው። የደሴቷ ደቡባዊ ጫፍ አስገራሚ ውበት ነበረው። ቤቱ ፊቱን ወደ ባህሩ አድርጎ የተሰራ ነበረ። ክብ ቅርጽ ያለው ዘመናዊ ግንባታ ሲሆን በዙሪያው ያሉት ክብ መስኮቶች ብርሃን በደንብ እንዲያስገቡ የታሰበባቸው እንደሆነ ያስታውቃል። በእርግጥም ቤቱ ከሚገመተው በላይ ውብና የተቀናጣ ነበረ። በሁለት ዓለቶች መካከል አስገብቶ የጀልባዋን ሞተር አጠፋው። የጀልባዋ ባለቤት ቀድሞ ወረደ። ሎምባርድ ተከተለውና የቀሩትን ተሳፋሪዎች ለሁለት እየደገፉ ወደ መሬት አወረዷቸው። የአየሩ ጣቢያ ከባድ ሲሆን መቼም ወደዚህ መምጣት አይታሰብም በማለት ሎምባርድ ግምታዊ ጥያቄ አቀረበ። የደቡብ ምስራቁ ንፋስ ከተነሳ ቢያንስ ለሳምንታት መንቀሳቀስ አይቻልም በማለት ፍሬድ መለሰለት። ምግብና ቁሳቁስ ማቅረቡ በጣም አስቸጋሪ ይሆናል በማለት ቬራ አሰበች። ደሴት ላይ መኖር የሚያስቸግረውም በዚህ መሰል የአቅርቦትና የግንኙነት ችግር ነው። ፍሬድ ጀልባውን ችካል ላይ አሰረና እንግዶቹን እየመራ በተፈጥሯዊ ደረጃዎቹ በኩል ወደ ደሴቷ የላይኛው ክፍል ወሰዳቸው። ጀነራል ማካርተር የሚያምር ገጽታ በማለት አደነቁ። ነገር ግን ቦታው የተለየ ምቾት አልሰጣቸውም ነበረ። ወደ ሰፊው በረንዳ ሲጠጉ ቤቱ የበለጠ ገዘፈባቸው። በሩ አጠገብ በጥሩ ሁኔታ እየለበሰ አስተናጋጅ ቆሞ እየጠበቃቸው መሆኑን ሲመለከቱ በእርግጥም ግብዣው ከፍ ያለ ደረጃ እንዳለው ሁሉም ገመቱ። ጎልማሳው አስተናጋጅ ጸጉሩን በከፊል የሸበተ ሲሆን ለትህትና ጎንበስ ባለበት አጋጣሚ እንኳን የቁመቱ ርዝመት የተጋነነ ነበረ። በፈገግታ ከተቀበላቸው በኋላ እባካችሁ ተከተሉኝ በማለት ወደ ሰፊው እልፍኝ መራቸው። በእልፍኙ የተደረደሩትን የመጠጥ አይነት እና ብዛት የተመለከተው አንቶኒ ማርስተን ምራቁን ዋጠና የመጠጣው ደሬ በማለት አደነቀ። ከአድናቆቱ ያባነነው ያስተናጋጁ ንግግር ነበረ። የተከበሩ አቶውን እስከ ነገ እንደማይደርሱ አሳውቀውናል። የምትፈልጉትን ነገር በሙሉ እንድናቀርብ አሳስበውናል። ወደ ተዘጋጁላችሁ ክፍሎች እመራችኋለሁ። እራት 2 ሰዓት ላይ ይቀርባል። ቬራ አስተናጋጁ ወይዘሮ ሮጀርሰን ተከትላ በደረጃው ወደ ላይኛው ክፍል ወጣች። ወይዘሮ ሮጀርስ የተዘጋጀላትን ክፍል በር በመክፈት እንድትገባ በእጆቿ ጋበዘቻት። ክፍሉ በጥሩ ሁኔታ የተሰናዳ እንደሆነ የተመለከተችው ቬራ ፊቷ በአድናቆት በራ። የክፍሉ 2 መስኮቶች የተከፈቱ ሲሆን አንደኛው የባህሩን ከፊል ገጽታ የሚያሳይ ሲሆን ሁለተኛው ደግሞ ምስራቃዊ የደሴቷን አካል ያሳያል።
የሚያስፈልግሽን በሙሉ እዚሁ እንደምታገኝ አምናለሁ ወይዘሪት። በትህትና ነበረ ወይዘሮ ሮጀርስ የተናገረችው። ቬራ ክፍሉን እየተዟዟረች ቃኘችው። የመታጠቢያ ክፍሉ በር የተከፈተ ሲሆን የውስጡ ግድግዳ በውሃ ሰማያዊ ሸክላ የተለበጠ ነበረ። ከአልጋው አጠገብ የተቀመጡትን የጉዞ ሻንጣዎች በመመልከት ወደ ወይዘሮዋ ዞረችና በትክክል የምፈልገውን ሁሉ አግኝቻለሁ በማለት መለሰችላት። ምንም ነገር ብትፈልጊ ደውሉን በመጫን ልትጠሪኝ ትችያለሽ። የወይዘሮ ሮጀርስ ድምፅ በፍርሃት የተሸበረች ይመስል የሚርገበገብ ነበረ። ቬራ ወይዘሮዋን በትኩረት ተመለከተቻት። እናም ቀዝቃዛና ደም አልባ ጣረሞት ትመስላለች ስትል አሰበች። የወይዘሮዋ ቀዝቃዛ አይኖች መንቀዥቀዣቸው ምቾት ነሳት። የራሷን ጥላ የምትፈራት ትመስላለች በማለት ስለ አስተናጋጇ እያሰበች ሳለ ጀርባዋን የፍርሃት ስሜት ወረራት። የወይዘሮ ኦን አዲስ ጸሐፊ ነኝ፣ ያወቅሽ ይመስለኛል በማለት ቬራ ራሷን አስተዋወቀች። ፈጽሞ አላወቅኩም። የእንግዶች ስም ዝርዝርና የተዘጋጀላቸውን ማረፊያ ክፍል ብቻ ነው የማውቀው። ወይዘሮ ኦን እኔ አላገኘኋቸውም። እዚህ የደረስኩት ከ2 ቀናት በፊት ነው በማለት ወይዘሮ ሮጀርስ ከቀጣሪዋ ጋር አለመገናኘቷን ገለጸችላት። ለመሆኑ ስንት ሰራተኞች አሉ? እኔ እና ባለቤቴ ሮጀርስ ብቻ ነን በማለት ወይዘሮዋ መለሰችላት። 8 እንግዶችና ባልና ሚስት ጋባዦቻቸው፣ በአጠቃላይ በቤቱ ያሉት 10 ተስተናጋጆች ሲሆኑ የመስተንግዶውን ሥራ የያዙት ባልና ሚስቶቹ አስተናጋጆች እንደሆኑ አሰበች። እኔ ምግቡን ሳዘጋጅ ሮጀር ደግሞ ቤት ያስተካክላል። ትልቅ ድግስ እንደሚሆን ሁለታችንም አልገመትንም ነበር በማለት ወይዘሮዋ አከለች። ሁለታችሁ ብቻ? ቬራ ጠየቀች። እንበቃለን ብዬ ገምታለሁ። ሥራው ከበዛ ደግሞ ወይዘሮውን ተጨማሪ አጋዥ ማምጣታቸው አይቀርም። እንደዛ መሆን አለበት በማለት ቬራ ተናገረችና ወደ መስኮቱ አመራች። ወይዘሮ ሮጀርስ ኮቴዋን ሳታሰማ ከክፍሉ ወጣች። ቬራ መስኮቱ አጠገብ ተቀምጣ ወደ ውጭ እየተመለከተች በሐሳብ ተዋጠች። ሁኔታዎቹ በሙሉ አስፈሪ ሆነውባታል። የቤቱ ባለቤቶች አለመኖር፣ የአስተናጋጇ ጣረሞት መምሰልና የእንግዶቹ ሁኔታ በአጠቃላይ ረብሿታል። የኦውን ባልና ሚስት ምን እንደሚመስሉ ቀድሜ ባውቅ ጥሩ ነበር። በሐሳቧ ስለ ቀጣሪዎቿ ማንነት እያሰላሰለች ክፍል ውስጥ መዘዋወር ጀመረች። የተዘጋጀላት ማረፊያ ክፍል እጅግ የተዋበ ነበረ። በእብነ በረድና መስታወት ያጌጠ ግድግዳ እንዲሁም በተለያዩ ቅርጻ ቅርጾች የተዋበ መኝታ ክፍል ነበረ። ግድግዳው ላይ ከተሰቀለው ሰዓት አጠገብ የተዋበ የፎቶ መስታወት ፍሬም ተሰቅሏል። በውስጡም ብራና ላይ የተጻፈ የሕፃናት የተረት ግጥም ነበረ። ቬራ ወደ ማሞቂያው ተጠግታ ግጥሙን በቅርበት ተመለከተችው። ግጥሙ የሕፃናት ማስተማሪያ ሲሆን እያነበበችው ስትወርድ የሕፃንነት ዘመኗን አስታወሳት። 10 የህንድ ልጆች ለእራት ተጠሩ። አንዱ ታፍኖ ሲሞት 9 ቀሩ። 9 ልጆች ሳይተኙ አደሩ። አንዱ ሲያንቀላፋ 8 ቀሩ። 8 ልጆች ወደ ዲቮን ተጓዙ። አንዱ እዚያው ሲቀር 7 ተመለሱ። 7 ልጆች እንጨት ሲፈልጡ አንዱ ራሱን ሲፈልጥ 6 አመለጡ። 6 ልጆች በንብ ቀፎ ሲጫወቱ አንዱ ሲነደፍ ተረፉ 5። 5 ልጆች ሕግ ተፈተኑ። አንዱ ሲመረጥ 4 ተበተኑ። 4 ልጆች ባህር ሲቀዝፉ አንዱን አሳ በላው 3 ተረፉ።
ሦስቱ ልጆች በጫካ ሲዞሩ አንዱን አውሬ በላው፣ ሁለቱ ቀሩ። ሁለቱ ልጆች ፀሐይ ሲሞቁ አንዱ አረረ፣ አንዱ ብቻ ቀረ። የተረፈውም ልጅ ራሱን አነቀ። የቀረ ልጅ ሳይኖር ተረቱም አለቀ። ቬራ የተረት ግጥሙን አንብባ ስትጨርስ ፈገግ አለች። በእርግጥም የህንዶቹ ሕፃናት ተረት ያስፈግጋት ህንድ ደሴት ላይ ሆና ስላነበበች ነበረ። ወደ መስኮቱ ተመልሳ ሰፊውን ባህር እያየች በሐሳብ ተጓዘች። ባህሩ ሰፊ ሲሆን በአቅራቢያው የሚታይ ምድር የለም። ሰማያዊ ባህር እስከ አድማስ ጥግ ተዘርግቶ ተመለከተች። ሰማያዊ ባህር ሰላማዊ ቢመስልም አንዳንዴ ግን ጨካኝ ይሆናል። ወደ ውስጥ ጎትቶ ያሰምጣል፣ ወደ ጥልቅ ያሰጥማል። መስጠም፣ ባህር ውስጥ ሰርጎ መጥፋት። አይሆንም፣ አታስታውሰውም። አሁን ሁሉም ነገር አልፏል። ፈጽሞ ልታስበው አይገባም። ዶክተር አርምስትሮንግ ደሴቷ ላይ የደረሰው ፀሐይ መግባት ስትጀምር ነበረ። በጀልባ ጉዞ ወቅት ስለ ጋባዦቹ የኦውን ባልና ሚስት ለማወቅ ያደረገው ሙከራ አልተሳካለትም። ባለጀልባው ናርኮት በሥራ ደክሞ ስለነበረ ለዶክተሩ ጥያቄ መልስ የመስጠት ፍላጎት አልነበረውም። ዶክተሩ በጉዞ ወቅት ፀሐይ ግንባሩን ሲያቃጥለው ስለነበረ ተዳክሟል። የጀልባውን ጉዞ የጨረሰውም በተለያዩ ሐሳቦችና ዕቅዶች ተጠምዶ ነበረ። ይህንን መሰል ዕረፍት ለብዙ ጊዜ ሲመኝ ቢቆይም አልቻለም ነበረ። ገንዘብ ቢኖረውም ሥራውን ለአፍታ የማቆም ፍላጎት አልነበረውም። ይህ አጋጣሚ ሁሉን ነገር ወደ ኋላ በመተው ዘና የሚልበት እንደሆነ ተሰምቶታል። በዚህ ምሽት ፈጽሞ ወደ ለንደን እንደማልመለስ ለራሴ እነግረዋለሁ። ባህር ላይ ጎዳና ስላደረግኩትም ነገር ሆነ ስለማንኛውም ያለፈ ነገር የማላስታውስበት ምሽት ነው በማለት ለራሱ አረጋገጠ። ምሽቱን ደሴት ላይ ማሳለፍ በራሱ የተለየ ትርጉም ሰጥቶታል። ደሴት ላይ ያለ ሰው ከውጭው ዓለም ጋር ምንም አይነት ንክኪ አይኖረውም። ደሴት ራሱን የቻለ ሙሉ ዓለም ነው። ምናልባትም ወደ ኋላ የማይመለሱበት ሙሉ ዓለም። ተራ ሕይወቴን ትቼው መጥቻለሁ በማለት በፈገግታ አሰበ። ፊቱ በሐሴት እንዳበራ የተለያዩ ዕቅዶችን ማሰላሰል ቀጠለ። ከጀልባው ወርዶ የድንጋይ ደረጃውን በማውጣት ወደ ግዙፉ የኦውን ባልና ሚስት ቤት ሲያመራ ፊቱ በፈገግታ እንደተሞላ ነበረ። ዶክተር አርምስትሮንግ ወደ ቤቱ ሲቃረብ በረንዳው ላይ የተቀመጡትን አዛውንት በግልጽ ተመለከታቸው። በመጀመሪያ የአዛውንቱ ስሜት አልባ እናም የተዳከመ ፊት የት እንደሚያውቀው ማስታወስ ከብዶት ነበረ። በመጨረሻም አዛውንቱ ሰው ዳኛ ዋርግሬቭ እንደሆኑ አወቀ። ዋርግሬቭን እንዴት ይረሳቸዋል? በእርሳቸው ችሎት ፊት ቀርቦ የሕክምና መረጃ ማቅረቡን አስታወሰ። የዳኛው ሰውነት በአነስተኛዋ ወንበር ውስጥ ተጣጥፎ ቢቀመጥም በለንደን ጠበቆችና አቃቢያን ሕግ የሚፈሩ እንደሆኑ ዶክተሩ ጠንቅቆ ያውቃል። ብዙ የሕግ ባለሙያዎች ሰቃዩ እና ገዳዩ ዳኛ በማለት ነበረ የሚጠሯቸው። እኚህን ዳኛ በዚህ ከዓለም ውጭ በሚገኝ ስፍራ ሲያገኛቸው ተገርመዋል። ዳኛው ጀስቲን ዋርግሬቭም በሐሳብ ተውጠው ተመለከቱት። አርምስትሮንግ አይደለም እንዴ? በምስክሮች ሳጥን ውስጥ ሆኖ በጥንቃቄ ምስክርነት ቃሉን የሰጠ ዶክተር በማለት ዳኛውን አስታወሱት። የሃርሊ ጎዳና ዶክተሮችን መጥፎነት ሲያስቡ በቅርቡ ችሎት ፊት ቃለ መጠይቅ ያደረጉለትን ብልህ ሰው አስታወሱ።
ወደ እልፍኙ ዝለቅ፣ መጠጥ እዛ ነው ያለው በማለት ዳኛው ከፍ ባለ ድምፅ ተናገሩ። ዶክተሩ የዳኛውን ድምፅ ሲሰማ ተገርመዋል። ምክንያቱም ከሩቅ ሲመለከታቸው ወንበራቸው ላይ እያንቀላፉ መስሎት ነበረ። መጀመሪያ ለጋባዦች ሰላምታ ማቅረብ አለብኝ በማለት መለሰላቸው። የምትችል አይመስለኝም አሉት በቀዘቀዘ ድምፅ። ለምን? ጋባዦቻችን የሉም። ገና የገባው ነገር ነው። የዚህ ቦታ ሁኔታ ሊገባኝ አልቻለም አሉት ዳኛው። ዶክተር አርምስትሮንግ ለደቂቃ ያክል አተኩሮ ተመለከታቸው። እንቅልፍ የወሰዳቸው መስሎት ሊሄድ ሲል በድጋሚ የዳኛው ድምፅ አስቆመው። ኮንስታንስ ካልሚንግተን የምትባል ሴት ታውቃለህ? በማለት ጠየቁት። በፍጹም በማለት መለሰላቸው። እኔም ላስታውሳት አልቻልኩም። ማንነቷ ግልጽ አይደለም። በዚያ ላይ የእጅ ጽሑፏ አይነበብም ነበር። የተጠራውበትን ቤት ተሳስቼ ወደዚህ ሳልመጣ አልቀረውም አሉ ዳኛው። ዶክተሩ ራሱን አነቃንቆ አልፏቸው ወደ እልፍኙ ዘለቀ። ዳኛው ዋርግሬቭ የኮንስታንስ ከልሚንግተንን ማንነት ለማስታወስ ሞከሩ። ሴት የማያምኑት ዋርግሬቭ ከተጋባዦቹ መካከል የሚገኙትን ሁለት ሴቶች አስታወሱ። አንዷ ወጣት ሴት ስትሆን ብዙም ትኩረታቸውን አልሳበችውም። ሌላዋ እንግዳ ሴት ደግሞ አሮጊት ነበሩ። ሦስተኛ ሴት መኖሯን ዳኛው አስታወሱ። ያስተናጋጁ ባለቤት ወይዘሮ ሮጀርስ። አገልጋዩ ወይዘሮ ሮጀርስ ለየት ያለ ፍጥረት እንዳላት አስታወሱ። ሴትየዋ የደነገጠች ወፍ ነበረ የምትመስለው። ባልና ሚስቶቹ አገልጋዮች ሥራቸውን ጠንቅቀው የሚያውቁ እንደሆኑ በማሰብ ቀና ሲሉ ባልየው አገልጋይ ሮጀርስ አጠገባቸው መድረሱን እየተመለከቱት፣ ኮንስታንስ ከሚልግተን የተባለች ሴት ከሚመጡት እንግዶች መካከል አለች እንዴ? በማለት ጠየቁት። ሮጀርስም ሽማግሌውን አተኩሮ በመመልከት እኔ እስከማውቀው ድረስ እንደዚያ የምትባል ሴት የለችም አላቸው። ዳኛው በአግራሞት ቅንድባቸውን ከፍ አደረጉ። እንደ ደሴት የተደበቀ ጥቁር ሰው ከዚህ መኖሩ አይቀርም ሲሉ አሰቡ። አንቶኒ ማርስተን በድካም የዛለ ሰውነቱን በሙቋ ታጥቦ ዘና አለም። ብዙ ነገሮችን ላለማሰብ ሞከረ። በእርግጥም ስሜቱን የሚከተል እናም የድርጊት ሰው ነበረ ማርስተን። ይህን ነገር የግድ ማድረግ ሳይኖርብኝ አይቀርም በማለት ለአፍታ ያህል አሰበና ወዲያውኑ ረሳው። ከመታጠቢያ ገንዳው እንደወጣ ጺሙን በአግባቡ ላጨና ራሱን ለታላቁ ራት ግብዣ ዝግጁ አደረገ። ከዚያስ ብሎር ከረባቱን ለማስተካከል ይሞክራል። የራት ግብዣና መሰል መሰናዶ ብዙም አይመቸውም። የተረጋጋ ለመምሰል ሞከረ። ከእንግዶቹ መካከል እርሱ ላይ አይኑን የጣለበት እንደሌለ አስተውሏል። ሁሉም ተጋባዥ የሚተዋወቅ ይመስል ነበረ የሚታየው። የራሱ ጉዳይ ሲል አሰበ። ሥራውን ለማሰናከል አስቦ ያደረገው አልነበረም። ግድግዳ ላይ በፍሬም የተሰቀለውን የሕፃንነት የተረት ግጥም አነበበና ፈገግ አለ። እዚያ ቦታ መገኘቱ የተለየ ስሜት ፈጥሮበታል። ይህን እንደ ሴት በልጅነቴ አውቀዋለሁ። ነገር ግን መቼም ቢሆን እንዲህ አይነት ሥራ ሊያውም ቤት ውስጥ ለመስራት እመለሳለሁ ብዬ አላሰብኩም ነበረ። ጥሩ ነገር ማናችንም የወደፊቱን ቀድመን አለማወቃችን ነው። ነገረ ሥራቸው ይገርማል በማለት አሰበ። ጄኔራል ማካርተር ግንባሩን ከስክሶ ተቀምጧል። ሁሉም ነገር እንደገመተው አልሆነም። የሚቀፍ ነገር እንዳለ
ደመነብሱ ነግሮታል። ሁለቱ ጋባዦቹን አግኝቶ ይቅርታ በመጠየቅ ለመሄድ ወስኗል። ግብዣውም ሆነ ሥራው በአጠቃላይ ቢቀርበት እንደሚሻለው አሰበ። ነገር ግን የሞተር ጀልባው ተመልሶ ስለሄደ የግድ ደሴቷ ላይ ማደሩ እንደማይቀር አውቆታል። ስለዚህ ይቆያል። ሎምባርድ የሚባለው ሰው የሚረብሽ ነገር አለው በማለት አሰበ። ጄኔራሉ በእርግጠኝነት ሎምባርድ የተደበቀ ተልዕኮ እንዳለው አሰበ። በተመሳሳይ ቅጽበት ነበረ ሎምባርድ ከክፍሉ ወጥቶ ወደ ደረጃዎቹ ያመራው። አረማመዱ በጥንቃቄ ላይ የተመሰረተ ሲሆን እንደ ነብር ኮቴውን ሳያሰማ ነበረ የሚራመደው። ከአዳኝ ነብር ጋር የሚያመሳስለው ነገር ነበረ። አይኖቹ ንቁ ሲሆኑ ለራሱ ብቻ በሚታይ ፈገግታ ፊቱን ሞልቶ ነበረ የሚራመደው። ሳምንቱ የእርሱ እንደሆነ ተሰምቶታል። ወይዘሮ ኤሚሊ ብሬንት ጥቁር የሐር ቀሚሳቸውን በአግባቡ ለብሰው የራት ሰዓት እስኪደርስ መኝታ ቤታቸው ሆነው መጽሐፍ ቅዱስ እያነበቡ ነበረ። ከናፍራቸውን በስሱ እያንቀሳቀሱ ኃጢአተኞች በቆፈሩት ጉድጓድ ይገባሉ፣ ያጠመዱት ወጥመድ እግራቸውን ይይዘዋል፣ ኃጢአን ገሃነም ይገባሉ የሚሉትን ሐረጋት ደጋግመው አነበቡ። መጽሐፍ ቅዱሳቸውን ዘግተው አስቀመጡ። በዝግታ ተነስተው የአንገት ልብሳቸውን አስተካከሉና ወደ እራት ስፍራው መውረድ ጀመሩ። እራት ወደ መጠናቀቁ ነበረ። የቀረበላቸውን ምግብ በጥሩ ሁናቴ ያጣጣሙት እንግዶች መጠጥና ጨዋታ ጀምረዋል። ባልና ሚስቱ ሮጀርስ በመስተንግዶ በኩል ጥሩ ነበሩ። ዳኛው ዋርግሬቭ ጣፋጩን ወይን እየተጎነጩ ዶክተር አርምስትሮንግ እና ቶኒ ማርስተንን በወሬ አፍዝዘዋቸዋል። ወይዘሮ ኤሚሊና ጄኔራል ማካርተር ሲጠያየቁ ቆይተው በመጨረሻም የጋራ ጓደኛሞች እንደነበራቸው አወቁ። ቬራ ክሬትሮን በበኩሉ ለዴቪስ በርካታ ጥያቄዎችን ስለ ደቡብ አፍሪካ ስትደረድር እርሱም በአግባቡ ሲመልስላት ቆይተዋል። ሎምባርድ በአድማጭነቱ ቢቀጥልም አይኑ ግን ከአንዱ ወደ ሌላው መንቀልቀሉን አልተወም ነበረ። በዚያ መሃል ነበር አንቶኒ ማርስተን በድንገት እነዚህ ነገሮች አይገርሙም በማለት የሁሉንም ትኩረት የሳበው። የምግብ ጠረጴዛው መሃል የተቀመጠው የሸክላ ሳህን ላይ ትናንሽ የሰው ቅርጽ አሻንጉሊቶች ተደርድረው ይታያሉ። የአንዶች መሰለ የአንድ ደሴትን ለመወከል መሆኑ ነው በማለት ቶኒ ስለ አሻንጉሊቶቹ አስረዳ። ቬራ ቀረብ ብላ ተመለከተችና ይገርማል፣ ስንት ናቸው? 10 ስትል በአግራሞት ጠየቀች። አዎ 10 ናቸው። ቬራ በአግራሞት እየሳቀች 10ሩ የህንድ ሕፃናት ቅርጽ መኝታ ቤቷ ግድግዳ ላይ ከተሰቀለው የተረት ግጥም ጋር መመሳሰሉን ለእንግዶቹ ነገረቻቸው። ሎምባርድ በፍጥነት ተቀብሏት እኔም ክፍል ውስጥ ግጥሙ ተሰቅሏል ሲል በመቀጠልም ሁሉም እኔም ጋር በማለት ተናገሩ። በጣም ይገርማል በማለት ቬራ ስታጋነን ዳኛው ዋርግሬቭ ወይናቸውን ሳብ አድርገው ተራ የሕፃን ጨዋታ በማለት ተቆናጠሩ። ወይዘሮ ኤሚሊና ቬራ ለአፍታ ያልተያዩና ወዲያውኑ ተያይዘው ከሰፊው እልፍኝ አጠገብ ወደ በረንዳው ወደሚያስወጣው የእንግዶች ማረፊያ ተከታትለው ገቡ። ወጀብ ያነሳው ውሃ ከባህሩ ዳርቻ ኮረብታ ጋር ሲላተም የሚፈጥረው ድምፅ ሁለቱን ሴቶች አስደነግጣቸው። ደስ ይላል አሉ ወይዘሮ ኤሚሊ። እንዲህ ያለ ድምፅ ያስጠላኛል አለች ቬራ። ወዲያውኑ የወይዘሮ ኤሚሊን ጥያቄው ገጽታ ተመልክታ ማዕበል ሲኖር ይህ ቦታ የበለጠ አስፈሪ ይሆናል አለቻቸው። በክረምት እዚህ የሚኖሩ አይመስለኝም። የቤት ሰራተኛም ቢሆን በክረምት አይገኝም።
በበጋም ቢሆን አገልጋይ ማግኘታቸው ይገርማል በማለት ቬራ በደሴቷ ለመስራት ስለሚስማሙ የቤት ሰራተኞች አሰበች። ወይዘሮ ኦሊቫር እነዚህን ባልና ሚስት አገልጋዮች በማግኘቷ እድለኛ ናት። ሚስትየዋ ጎበዝ አብሳይ ነች በማለት ወይዘሮ ኤሚሊ ሲናገሩ ቬራ ፈገግ ብላ ተመለከተቻቸው። ሰዎች ዕድሜያቸው ሲገፋ ስም እንደሚሳሳቱ አስታወሰች። እናም ጉሮሯን ጠራርጋ አዎ በእርግጥም ወይዘሮ ኦውን እድለኛ ናት አለቻቸው። ወይዘሮ ኤሚሊ ግራ ተጋብተው ቬራን አዩአት። ወይዘሮ ኦውን ያልሽው በማለት ጠየቋት። አሁን ኦውን ከምትባል ሴት ጋር በሕይወቴ ተገናኝቼ አላውቅም አሏት ግራ ተጋብተው። ቬራም አፍጥጣ እያየቻቸው ስሟን እርግጠኛ ነኝ በማለት የጀመረችውን አይነት ነገር ሳትጨርስ የቀሩት እንግዶች በመግባታቸው አንጠልጥላ ተወቸው። ሮጀርስም የቡና ሲኒ የተደረደረበትን ትሪ ይዞ እንግዶቹን ተከተላቸው። ዳኛው ከወይዘሮ ኤሚሊ ጎን ሲቀመጡ አርምስትሮንግ እና ቬራ ተጠጋጉ። ቶኒ ወደ መስኮቱ ተጠጋ። ብሎር ደግሞ ከመስኮቱ አጠገብ የተሰቀለችውን የናስ ቅርጽ እየተመለከተ ለምን የፍትህ ምልክት ሴት እንደሆነች አሰበ። ጀነራል ማካርተን ግድግዳውን ተደግፈው ጺሙን ይፈትላል። ሎምባርድ ደግሞ ጠረጴዛ ላይ ከተደረደሩት የፋሽን መጽሔቶች መካከል አንዱን እያገላበጠ ነበረ። ሮጀርስ እየዞረ ለሁሉም ቡና አስያዘ። ቡናው ወፍራምና ትኩስ ሲሆን በጣም ሁሉም ረክተዋል። ከምሽቱ 3:20 ሲሆን ሁሉም በተመገቡት እራት ተደስተው በየራሳቸው ሐሳብ ተወጥረዋል። በመካከላቸው የሰፈነውን ዝምታ የሰበረው ድንገተኛ ድምፅ ነበረ። ድምፁ ያንደኛቸውም አልነበረም። ክቡራትና ክቡራን አንድ ጊዜ ጸጥታ። ድምፁ ከየት እንደመጣ ግራ የተጋቡት እንግዶች በመጀመሪያ እርስ በርሳቸው ተያዩ። በመቀጠልም ድምፁ ሲያስተጋባ ግድግዳውን በድንጋጤ መመልከት ቀጠሉ። ድምፁ ከፍ ባለ ጉልበት መደመጥ ቀጠለ። የእያንዳንዳችሁ የወንጀል ክስ እንደሚከተለው ይገለጻል። ኤድዋርድ ጆርጅ አርምስትሮንግ የካቲት 11 ቀን 1925 ሊሳ ሜሪ ክሊስን በመግደል ወንጀል ጥፋተኛ ነህ። ኤሚሊ ካሮሊን ብሬንት ጥቅምት 5 ቀን 1931 ለተከሰተው የቢትሪስ ቴይለር ሞት ተጠያቂ ነሽ። ዊሊያም ሄንሪ ብሎር ኅዳር 10 ቀን 1928 ለተፈጸመው የጄምስ ስቲፈን ላንደር ሞት ተጠያቂ ነህ። ቬራ ኤልሳቤጥ ክሌይትሮን ነሐሴ 11 ቀን 1935 ዓመተ ምህረት ሳይሪል ኦግሊቭ ሃሚልተንን ገድለሻል። ፊሊፕ ሎምባርድ በወርሃ የካቲት 1932 ዓመተ ምህረት 21 የምስራቅ አፍሪካ ጎሳ አባላትን ወንጀል ፈጽሟል። ጆን ጎርደን ማካርተን ጥር 4 ቀን 1917 ዓመተ ምህረት ሆነ ብለህ የሚስትን ውሽማ የነበረውን አርተር ሪችሞንድ ገድለሃል። አንቶኒ ጄምስ ማሪስተን ባለፈው ኅዳር 14 ቀን ጆንና ሉሲ ኮምብሰንን ገድለሃል። ቶማስ ሮጀርስና ኤተል ሮጀርስ ግንቦት 6 ቀን 1929 ዓመተ ምህረት ለተፈጸመው የጄኒፈር ብራዲ ሞት ተጠያቂ ናችሁ። ላውረን ጆን ዋርግሬቭ ሰኔ 10 ቀን 1930 ለሞተው ኤድዋርድ ሴተን ሕይወት ተጠያቂ ነህ። በእስር ላይ የምትገኙ ወንጀለኞች ራሳችሁን ለመከላከል የምትናገሩት ነገር ይኖራል? አስፈሪው ድምፅ ጠፋ። በእንግዶቹ መካከል የነገሰው አስፈሪ ጸጥታ የሰበረው ከአገልጋዩ ሮጀርስ እጅ አምልጦ የወደቀው ትሪ ነበረ።
በዚያው ቅጽበት ከክፍሉ ውጪ የግጭት እና ለቅሶ ድምፅ ተሰማ። ደንዝዘው ከተቀመጡት መካከል ሎምባርድ ነበረ በፍጥነት ተንቀሳቅሶ በሩን የከፈተው። አገልጋዩዋ ወይዘሮ ሮጀርስ ወለሉ ላይ ተጣጥፋ ወድቃለች። ማሪስተን በማለት ሎምባርድ ተጣራና ለሁለት አንስተው እንግዳ ማረፊያ ክፍል ውስጥ ካለው አግዳሚ ሶፋ ላይ አስተኟት። ዶክተር አርምስትሮንግ አጎንብሶ ከተመለከታት በኋላ ምንም ጉዳት አልደረሰባትም፣ ራሷን ስታ ነው፣ በደቂቃ ውስጥ ትነቃለች በማለት በፍጥነት ተናገረ። ብራንዲ አምጣ በማለት ሎምባርድ በድንጋጤ ደርቆ የቆመውን ሮጀርስ አዘዘው። እሺ በማለት እየተንቀጠቀጠ ክፍሉን ለቆ ወጣ። ቬራ ድምጼ ማን ነው? ከየት ነበር የሚሰማው? በማለት በድንጋጤ እየተንዘፈዘፈች ጠየቀች። ጄኔራል ማካርተርም ግራ ተጋብቶ ምን አይነት ቀልድ ነው በማለት ተንተባተበ። ጄኔራሉ በደቂቃዎች ውስጥ ፊቱ የተለዋወጠ ሲሆን እድሜው በ10 ዓመት የጨመረ መስሏል። ብሎር ፊቱ ላይ ቸፈፍ ያለውን ላብ በማረቡ እየጠራረገ ተንቆራጠጠ። ዳኛው ጀስቲስ ዋርግሬቭ እናም ወይዘሮ ኤሚሊ ብቻ ነበሩ ከተቀመጡበት ቦታ ያልተንቀሳቀሱት። ወይዘሮዋ በድንጋጤ ፊታቸው ቀልቷል። ዳኛው ደግሞ ጭንቅላታቸውን ወደ ታች ዘመም አድርገው የተቀመጡ ሲሆን አይኖቻቸው ብቻ ነበሩ የሚንቀሳቀሱት። አርምስትሮንግ ራሷን ከሳተችው ወይዘሮ ሮጀርስ አጠገብ ቆሟል። ከመካከላቸው መናገር የቻለው ሎምባርድ ብቻ ነበረ። ድምፁ ከዚሁ የተሰማ ይመስላል አለ። ቬራ እየተንቀጠቀጠች ማን ነው ታዲያ? ከኛ መካከል አይደለም በማለት ተንተባተበች። ለደቂቃ ያህል መልስ ፍለጋ የሁሉም አይኖች ክፍሉን ማተሩ። ሎምባርድ ከእሳት ማንደጃው አጠገብ ወደ ነበረው በር በቀጥታ አመራ። የሁሉም አይኖች ተከተሉት። በሩን በዝግታ ከፍቶ ወደ ውስጥ ዘለቀ። ሁላችሁም ወደዚህ ኑ በማለት ሲጣራ የሆነ ፍንጭ ማግኘቱ ያስታውቅ ነበረ። ወንበራቸው ላይ ደርቀው ከተቀመጡት ወይዘሮ ኤሚሊ በቀር ሁሉም ሎምባርድን ተከትለው ገቡ። በክፍሉ ውስጥ ከእንግዳ ማረፊያው ግድግዳ አጠገብ የተቀመጠ ጠረጴዛ ነበረ። ጠረጴዛው ላይ አሮጌ ድምፅ መቅረጫ እናም ማጫወቻ ግራምፎን ተቀምጧል። የግራምፎኑ ጥሩምባ ሰፊ አፍ ግድግዳው ላይ ተደግፏል። ጥሩምባውን ሎምባርድ ወደ ጎን ሲገፋው ግድግዳው ላይ የተቦረቦሩ 3 ቀዳዳዎች ታዩ። ሎምባርድ ጥሩምባውን አስተካክሎ ግራምፎኑን ማጫወቻ ቁልፍ ተጫነው። የእያንዳንዳችሁ ወንጀል ክስ እንደሚከተለው ይገለጻል የሚለው ድምፅ በድጋሚ አስተጋባ። ዝጋው ያስፈራል በማለት ቬራ ጮኸች። ሎምባርድም እንደታዘዘው አደረገ። ማን ነው አጉል ሊቀልድ የሚሞክረው? አለ ዶክተር አርምስትሮንግ። ቀልድ ይመስልሃል? ዳኛው ቀዝቀዝ ብለው ጠየቁት። እና በማለት አፍጥጦ ጠየቃቸው። ለጊዜው አስተያየት መስጠት ይከብደኛል ሲሉ መለሱለት። የሁለቱን ሙግት ያቆመው የማሪስተን ጥያቄ ነበረ። ለመሆኑ ግራምፎኑን ምን አይነት ሰይጣን ገብቶ እንደከፈተው የሚነግረን አለ? በማለት ልብ ያላሉትን ጥያቄ አነሳ። እሱን ማወቅ ይኖርብናል በማለት ዳኛው የቀሩትን አስከትለው ወደ እንግዳ ማረፊያው ተመለሱ። ሮጀርስ የታዘዘውን ብራንዲ ይዞ መመለሱ ነበረ። ወይዘሮ ኤሚሊ ደግሞ ሶፋው ላይ ተኝታ የምታንቋረረውን ወይዘሮ ሮጀርስ አጎንብሰው እየተመለከቱ ነበረ። ባልየው እየተጣደፈ ወደ ሶፋው አመራ። እስቲ ወይዘሮ ኤሚሊ
በማለት ራሷን ወደ ሳተችው ሚስቱ ተጠግቶ ቀና ሊያደርጋት ሞከረ። ኤተል አይዞሽ ኤተል፣ ይሰማሻል ኤተል፣ እስኪ ቀና በይ በማለት ቀሰቀሳት። የወይዘሮዋ ትንፋሽ ቀስ በቀስ ተመለሰ። ግራ በተጋቡ አይኖቿ የክፍሉን ዙሪያ ቃኘች። እስኪ ቀና በይ ኤተል ሲል ባልየው ተደናበረ። ዶክተር አርምስትሮንግ ግራ ወደ ተጋባችው ወይዘሮ ሮጀርስ ጎንበስ ብሎ አይዞሽ ወይዘሮ ሮጀርስ፣ ምንም ጉዳት አልደረሰብሽም፣ ራስሽን ስተሽ ነበር አላት። ራሴን ስቼ? አዎን። የአስፈሪ ድምፅ ነው፣ የፈራጅ ድምፅ በማለት አጉተመተመችና አይኖቿን ከድና ተንጋለለች። ብራንዱ የታለ በማለት ዶክተሩ ጮኸና ከሮጀርስ ላይ ተቀብሎ ይህንን ጠጪበት ይሻልሻል በማለት ደግፈው አጠጣት። ወዲያውኑ ፊቷ ላይ ለውጥ መታየት ጀመረ። አይኖቿም ተከፈቱ። አሁን ደህና ነኝ፣ ድምፁ አስደንግጦኝ ነው የወደቅኩት አለች። እኔንም አስደንግጦኝ እኮ ነው ትሪውን የለቀቅኩት፣ ፍጹም የሐሰት ወንጀል ነው፣ ማን እንደሆነ ማወቅ በማለት ሮጀርስ መናገር የጀመረውን ሳይጨርስ የዳኛው ሳል አስቆመው። ጉሮሯቸውን ጠራርገው ለመሆኑ ግራምፎኑን አንተ ነበር ከከፈትከው ሮጀርስ በማለት ጠየቁት። በፈጣሪ ስም እምላለሁ እንደዛ ሊሆን እንደሚችል ባውቅ ኖረው አልከፍተውም ነበር በማለት መለሰ። እውነትህን ሊሆን ይችላል፣ በትክክል ብትነግረን ይሻላል ዳኛው ፈርጠም ብለው ጠየቁት። አስተናጋጁ ፊቱን በማረቡ ጠራርጎ ጌታዬ፣ እኔ የቀረበልኝን ትዕዛዝ ብቻ ነበር የተቀበልኩት በማለት መለሰላቸው። የማንን ትዕዛዝ? የሚስተር ኦውንን። ለመሆኑ ትዕዛዙ በትክክል ምን ነበር? ግራምፎኑን ከመደርደሪያ ውስጥ አውጥቼ እንዳስቀምጥና ቡና ይዤ ስገባ ሚስቴ ማጫወቻው እንድትከፍተው ነበር በማለት ሮጀርስ መለሰ። ጥሩ መልስ ነው በማለት ዳኛው አሽሟጠጡ። በፈጣሪ ስም እምላለሁ እውነቱን የተናገርኩት። ሙዚቃ መስሎኝ ነበር፣ ሸክላው ላይ ስም ተጽፎበት ነበር በማለት ሮጀርስ መማሉን ቀጠለ። ዳኛው ወደ ሎምባርድ ዞረው ሸክላው ላይ የዘፈኑ ርዕስ ነበር በማለት ጠየቁት። ሎምባርድ ፈገግ ለማለት እየሞከረ በትክክል ጌታዬ፣ ስዋን ሶንግ የሚል ርዕስ ነበረው ሲል መለሰላቸው። ጀነራል ማካርተር በድንገት አቋርጦ ይሄ ፍጹም እብደት ነው፣ ተራው እንጀራ፣ የሆነ ነገር ማድረግ አለብን። ይሄ ኦውን የተባለ ሰው ማንም ይሁን ብቻ። ትክክል፣ ለመሆኑ እሱ ማን ነው በማለት ወይዘሮ ኤሚሊ ጣልቃ ገብተው ጠየቁ። ዳኛው በአስፈሪ ድምፃቸው ትዕዛዝ አስተላለፉ። በትክክል፣ በቀጣይ የምናጣራው እሱን ነው። አቶ ሮጀርስ፣ ሚስትህን አስተኝተሃት በቶሎ ተመለስ፣ ስራችንን እንጀምራለን። እሺ ጌታዬ። ቆይ ልርዳ በማለት ዶክተር አርምስትሮንግ ከባልየው ጋር ሆኖ ወይዘሮ ሮጀርስን ወደ መኝታ ክፍሏ ወሰዷት። እኔ በበኩሌ መጠጥ እፈልጋለሁ በማለት ቶኒ ማሪስተን ሌሎቹን በጥያቄ አስተያየት ተመለከታቸው። እኔም እፈልጋለሁ በማለት ሎምበርድ ተስማማ። ወዲያውኑ መጠጥ የተቀዳባቸው ብርጭቆች የተደረደሩበት ትሪ ይዞ ተመለሰ። ተዘጋጅተው ነው ያገኟቸው በማለት ለሁሉም ሲያቀብላቸው ወይዘሮ ኤሚሊ ብቻ ውሃ ለመጠጣት ወሰኑ። በዚያ መሃል ነበር ዶክተር አርምስትሮንግ ወደ እንግዳ ማረፊያው የተመለሰው። ደህና ናት፣ የእንቅልፍ ኪኒን ሰጥቻታለሁ፣ እስኪ ለእኔም መጠጥ ስጠኝ አለ። ወንዶቹ መጠጣቸውን አከታተሉት። ካፍታ በኋላ አቶ ሮጀርስ መጣ። ዳኛውም ትዕዛዝ በማስተላለፍ ምርመራው ተጀመረ። የተቀናጣው እንግዳ ማረፊያ ክፍልም የፍርድ ቤት መሰለ። ሮጀርስ፣ አሁን የምፈልገው በቀጥታ የአቶ ኦውንስን ማንነት እንድትነግረኝ ነው በማለት
ዳኛው ጠየቁት። የዚህ ቤት ባለቤት ነዋ መለሰላቸው። እሱንማ ሁላችንም እናውቃለን። ስለ ሰውየው የምታውቀው እንድትነግረን ነው የጠየቅኩ በማለት ዳኛው ጠየቁት። ሮጀርስ ራሱን ነቀነቀና መናገር አልችልም ጌታዬ፣ ሰውየውን አይቼው አላውቅም በማለት መለሰላቸው። በክፍል ውስጥ ጸጥታ ሰፈነ። ጄኔራል ማካርተር ግራ ተጋብቶ ምን ማለትህ ነው ሲል ጠየቀው። እኔና ባለቤቴ እዚህ ከመጣን ገና 1 ሳምንታችን ነው ጌታዬ። ቀጣሪያችን በደብዳቤ ነበር የተገናኘን። ሬጂና በተባለ ሰራተኛና አሰሪ ወኪል ቢሮ ነው የተላክነው በማለት ሮጀርስ አስረዳቸው። የቆየ ውክልና ቢሮ ነው በማለት ብሎር አረጋግጠላቸው። ዳኛ ዋርግሬቭ ጥያቄያቸውን በመቀጠል ለመሆኑ ደብዳቤው በእጅ ይገኛል አሉ። የተቀጠርንበት የለም ጥዩአለሁ ሲል መለሰላቸው። እሺ ቀጥል በማለት ታሪኩን እንዲቀጥል ትዕዛዝ ነገር አስተላለፉ። እሺ ጌታዬ፣ በደብዳቤ በተገለጸልን መሰረት በዕለቱ እዚህ ደርሰን ሁሉም ነገር ሙሉ ነበር። ማጀቱ በቂ የሆነ ምግብ ሞልቶትም ነበር። ከጽዳት ውጪ የሰራነው ነገር አልነበረም። ቀጥሎስ? ቤቱን ለግብዣ ምቹ እንድናደርግ የሚያትት ደብዳቤ ደግሞ ደረሰን። ትላንት ከሰዓት ደግሞ ሌላው የአቶን ደብዳቤ ደርሶናል። በደብዳቤውም ላይ ባልና ሚስቱ በራት ግብዣው ላይ መገኘት እንዳልቻሉ ገልጸው ራት እንድናቀርብ፣ በመቀጠልም ደግሞ ቡና ቀርቦ ግራምፎኑ እንድንከፍት ነበር የታዘዝነው። ዳኛው ኮስተር ብለው እሱኛውንስ ደብዳቤ ይዘዋል በማለት ጠየቁት። አዎ አልና ከኪሱ አውጥቶ ሰጣቸው። ዳኛው ደብዳቤውን አየት አድርገው ሪትዝ ሆቴል በሚል አድራሻ ነው የተላከው፣ በዚያ ላይ ደግሞ በታይፕ ነው የተጻፈው በማለት ሲናገሩ ብሎር በፍጥነት ወደ ዳኛው ተራምዶ እስኪሌው በማለት ተቀብሏቸው አገላብጦ ተመለከተው። በአዲስ የጽህፈት መኪና የተጻፈ ነው። ወረቀቱም ቢሆን ተራና ሁሉም የሚጠቀምበት ነው። ከዚህ ላይ ምንም ፍንጭ ማግኘት አንችልም፣ ምናልባት አሻራ ካልሆነ በቀር በማለት ደብዳቤውን ሲመልስላቸው ዳኛው በአግራሞት ነበር ብሎርን የተመለከቱት። ማሪስተን ደብዳቤውን ተንጠራርቶ አየና ኦሊክ ኖርማን ኦውን የላኪው ስም የተለመደ አይነት የክርስቲያን ስም ነው በማለት የበኩሉን አስተያየት ሰነዘረ። ዳኛውም ቀና ብለው ተመልክተውት ትኩረት የሚስብ ፍንጭ ነው የሰጠን አቶ ማሪስተን በማለት የቀሩትን ሰዎች ግርምም አድርገው ንግግራቸውን ቀጠሉ። ሁላችሁንም ስለ ቤቱ ባለቤቶች የምናውቀውን መናገር አለብን። ሁላችንም ተጋብዘን መጥተናል። እንግዲህ እንዴት እንደተጋበዘን የምንናገርበት ወቅት ላይ ደርሰናል። ወይዘሮ ኤሚሊ ነበሩ የመጀመሪያዋ ተናጋሪ። የማይነበብ ፊርማ ያለበት ደብዳቤ ደርሶኝ የመጣሁት። ጋባዤ ከ2 ዓመታት በፊት የበጋ እረፍት ላይ እንደተገናኘን ጠቅሳልኛለች። በዚህ ወቅት ኦግዴን ወይንም ኦሊቨር ከተባለች ወይዘሮ ጋር ተዋውቄ ነበር። ነገር ግን ኦውን ከተባለች ሴት ጋር ፍጹም አልተዋወቅኩም። ደብዳቤው በእጆት አለ ሲሉ ዳኛው ጠየቁ። አዎ ከክፍሌ ላምጣው በማለት ወይዘሮ ኤሚሊ በፍጥነት ደብዳቤውን ይዘው ተመለሱና ለዳኛው አቀበሉት። ጥሩ ወይዘሪት ቬራ በማለት ቀጣይ ተናጋሪዋን አስጀመሩ። ቬራም በጸሐፊነት ተቀጥራ መምጣቷን አስረዳች። በመቀጠልም የተጠየቀው ማሪስተን ነበረ። የድሮ ወዳጄ ባጀር በርክሌ ነበር የጋበዘኝ። ወደዚህ መጥቼ እንዳገኘውና ስለ ጥንቱ ጊዜ እንድንጫወት ነበር የገለጸልኝ በማለት አስረዳ። ዳኛው ምንም ስሜት አልሰጣቸውም። በመቀጠል ዶክተር አርምስትሮንግ ተጠራ። ለሕክምና ሥራ ነበር የተጠራሁት። ከቤቱ ባለቤቶች ጋር የግል ትውውቅ የለህማ በማለት ዳኛው ጠየቁት።
የለኝም። ደብዳቤው ላይ ግን የአንድ ወዳጄ ስም ተጠቅሶ ነበር። ቆይ እስኪ ልገምት። ወዳጄን ካገኘው ብዙ ዓመታት ሆኗል አይደል? በማለት ዳኛው ፈገግ ብለው ጠየቁት። አዎን በማለት ዶክተሩ መለሰላቸው። ሎምባርድ ጣልቃ በመግባት እዚህ ጋር የምናገረው ነገር አለ በማለት ተጣደፈ። ዳኛው በእጃቸው ምልክት አስቆሙት። ሁሉም ሰው በተራ ነው የሚናገረው። አሁን ደግሞ ጀነራል ማካርተር ይቀጥሉ በማለት ዳኛው ስርዓት አስያዙ። ጀነራሉ ጺሙን እየፈተለ መናገር ጀመረ። ኦውን የተባለ ሰውዬ የድሮ ወዳጆቼን ስም ጠቅሶ ነው የጋበዘኝ። ደብዳቤውን ግን ጥዬዋለሁ በማለት አስረዳ። ሎምባርድ አሁን ቀጥል አሉት ዳኛው። ለደቂቃዎች ያህል የሚናገረውን የፈጠራ ታሪክ ሲያዘጋጅ ቆይቶ ነበረ። በመጨረሻም በጥርፊያ ተናገረ። እንደ ሁላችሁም የድሮ ጓደኞቼ ስም ባለበት ደብዳቤ እዚህ እንድመጣ ተነገረኝ። ደብዳቤውን አልያዝኩትም። ዳኛው ፊታቸውን ወደ ብሎር አዞሩ። አፋቸውን ጠራረጉና አሁን ውጥረት ላይ ደርሰናል በማለት ተረጋግተው መናገር ጀመሩ። የሰማነው ድምፅ ሁላችንንም በስማችን በመጥራት ክስ እንዳቀረበብን ሰምተናል። ክሱን በተመለከተ እንመለስበታለን። ለጊዜው ግን አንድ ነገር አስታውሱ። በግራንፎኑ ከተጠሩት መካከል ዊሊያም ሄንሪ ብሎር ይገኝበታል። በመካከላችን ደግሞ ብሎር የተባለ ሰው የለም። በአንጻሩ ደግሞ የዴቪስ ስም አልተጠራም። ስለዚህ ነገር የምትነግረን አለ አቶ ዴቪስ በማለት ጠየቁ። ብሎር እንደማፈር ብሎ መለሰላቸው። የተደበቀችው ድመት ተገኘች ማለት ነው። ስሜ ዴቪስ አለመሆኑን ማመን አለብኝ አለ። አንተ ዊሊያም ሄነሪ ብሎር ነህ? አዎን። ቆይ አንዴ በማለት ሎምባርድ አቋርጦት መናገር ጀመረ። አቶ ብሎር የሐሰት ስም ከመጠቀም በላይ ምሽቱን በሙሉ ስትዋሽ ነበር። ከደቡብ አፍሪካዋ ናታል እንደመጣ ስተወራ ነበር። እኔ ደቡብ አፍሪካን በደንብ አውቃታለሁ። አንተ ናታል እንዳልነበርክ እርግጠኛ ነኝ አለ። የሁሉም አይኖች በቁጣ ወደ ብሎር ዞሩ። አንቶኒ ማሪስተኝ እጆቹን ጨብጦ ወደፊት በመራመድ ለመሆኑ መልስ አለ በማለት ሲያፈጥበት ብሎር ወደ ኋላ ፈንጠር ብሎ ቆመና ማስረዳት ጀመረ። ክቡራን፣ ዋሽቼ ስለያዛችሁኝ ይቅርታ። በጊዜ መታወቂያ ይዣለሁ። የቀድሞ ብሔራዊ ወንጀል ምርመራ ቢሮ ባልደረባ ነኝ። በአሁኑ ወቅት የግል ምርመራ ሥራ እሰራለሁ። ወደዚህ የመጣሁትም ለሥራ ነው በማለት ብሎር አስረዳ። ማን የላከ በማለት ዳኛው ጠየቁት። ኦውን የተባለ ሰው ነው ደብዳቤ ላከልኝ። ትዕዛዙን ከፈጸምኩለት ዳጎስ ያለ ገንዘብ እንደሚሰጠኝ ነበር የጻፈልኝ። ወደዚህ በመምጣትም ድግሱ ላይ እንደ እንግዳ እንድገኝና ሁላችሁንም እንድጠብቅ የስም ዝርዝራችሁን ሰጥቶኛል። ምክንያትስ ሰጥቷል? አዎ፣ የባለቤቱን ጌጣጌጦች ለመጠበቅ ነበር የቀጠረኝ። የሚገርም ሰው ነው፣ አጃጅሎኛል በማለት የተቀጠረበትን ተግባር አስረዳ። ዳኛው ጺማቸውን እየፈተሉ መናገር ጀመሩ። በአጠቃላይ የደረስንበትን ጊዜያዊ ድምዳሜ እንመልከት። የወይዘሮ ብሬንት ደብዳቤ ላይ ያለው ስም ባይነበብም ኡሊክ ኖርማን ኦውን አሊያም የተጠቀመው የክርስቲያን ስም ኡናናንሲ መሆኑን መገመት እንችላለን። እነዚህን ስሞች አሳጥሮ የፈረመው ላኪ ዩኤን ኦውን በማለት ራሱን ገልጿል። ይህ ስም ደግሞ አናውን በማለት የማይታወቅ ሰው መሆኑን የገለጸበት ሊሆን ይችላል። ስለዚህ ጋባዣችን አይታወቅም ማለት እንችላለን በማለት ዳኛው ያልተቋጨ ግምታቸውን አስቀመጡ። ይህ በፍጹም እብደት ነው በማለት ቬራ በቁጣ ተናገረች። ዳኛው በተረጋጋ ሁኔታ ወደ ቬራ ዞረው ትክክል ነሽ፣ ሁላችንንም ወደዚህ የጋበዘን ሰው እብድ መሆኑን እኔም አምናለሁ። አደገኛ እብድ፣ ምናልባትም ግድያ የተጠናወተው እብድ በማለት አጠናከሩላት።